በግፍ እስረኛው በዶክተር የወንደሰን አሰፋ ኃይለ ማርያም ከፍተኛ ቁጥጥርና ጥበቃ በሚደረግበት በኦህዴድ ብልጽግና የማክሲመም ሴኩሪቲ እስር ቤት በታላቅ መከራና ጭንቀት የተጻፈ መጽሐፍ የነጻነት ሰልፍ። የአዲስ አበባ ከተማ ተወላጁ ዶክተር የወንደሰን አሰፋ ኃይለ ማርያም የሕክምና ዶክተር፣ የምጣኔ ሀብት ባለሙያና የስትራቴጂክ ጥናቶች አማካሪ ናቸው። የነጻነት ሰልፍ መጽሐፍ ጸሐፊ ዶክተር የወንደሰን አሰፋ ከ2010 ጀምሮ በእስር እስከዋሉበት ሚያዝያ 5 2015 ዓ.ም ድረስ በአማራ ሕዝብ የህልውና ትግል ውስጥ ዋና ተዋናይ የነበሩ የአማራ ሕዝብ ፋኖ አደረጃጀቶችን ወደ አንድ ለማምጣት ሲባል የተቋቋመውን የአማራ ፋኖ አንድነት አመቻች ኮሚቴን በሰብሳቢነት የመሩና በኋላም በተመሰረተው የአማራ ፋኖ አንድነት ምክር ቤት ውስጥ ቁልፍ ሚና የነበራቸው ነበሩ። የነጻነት ሰልፍ መጽሐፍ በይዘቱ የሚከተሉትን ዋና ዋና ጉዳዮች ይዳስሳል። በአማራ ሕዝብ ላይ በዘመነ ህወሓት በኢህአዴግ እና በዘመነ ኦሮሞማ በብልጽግና የተፈጸመውን ስርዓታዊና መዋቅራዊ ጥቃት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿ ላይ የደረሰውን ግፍና በደል፣ ወቅታዊውን የአማራ ሕዝብ የህልውና ትግል የሚዳስሱ ምልከታዎችን፣ በአጠቃላይ በአማራ ሕዝብ ላይ እየተፈጸመ ያለውን መፈናቀልና የዘር ፍጅት በናሙና ማስረጃዎች በማስቀመጥ የአማራን ሕዝብ የትግል ምክንያቶችን፣ ግቦችን እንዲሁም የትግሉን መንፈስ ፍንትው አድርጎ ያሳያል። መጽሐፉ ለአማራ ሕዝብ፣ ለአማራ የህልውና ትግል ታጋዮች፣ ለአማራ ሕዝብ ወዳጆች፣ ስለ አማራ ሕዝብ ወቅታዊ ትግል ምክንያት ለማወቅ ፍላጎት ላላቸው አካላትና እንዲሁም የዓለም አቀፍ ማህበረሰብን ታሳቢ ያደረገ መጽሐፍ ነው። መጽሐፉን ለግልም ሆነ ለወዳጅ ጓደኛ ቢገዙና ቢሰጡትም ያተርፉበታል። መጽሐፉ የሚገኙባቸው ቦታዎች: ለአውታረ መረብ ተጠቃሚዎች መጽሐፉ በአማዞን በመላው ዓለም በሽያጭ ላይ መዋሉን በደስታ እንገልጻለን። በተጨማሪም በሲልቨር ስፕሪንግ እና በተኮማ ፓርክ ሜሪላንድ፣ በፎልስ ቸርች እና በአሌክሳንድሪያ ቨርጂኒያ፣ በናዝሬት ገበያዎች፣ በጸደይ ገበያና በሃና ገበያ በአሌክሳንድሪያ ቨርጂኒያ የሀበሻ ሱቆች ማግኘት ይቻላል። ለዝርዝር አድራሻቸው ስክሪኑ ላይ ይመልከቱ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። በኢትዮጵያ ወቅታዊ ጉዳዮች ላይ ዘውትር ከአቶ ኤፍሬም ማዲቦ ጋር የምናደርገውን ቆይታ ነው ለዛሬም ይዘን የቀረብ ነው። በአማራ ክልል የአረጋ ከበደ አስተዳደር ሁሉንም የካቢኔ አባላት ከስልጣን አባሯል። ሌላ አዳዲስ ሹመቶች መሰጠታቸው ነው የተሰማው። በሌላ በኩል የደቡብ ኢትዮጵያ ክልልም እንደዚሁ በርካታ ባለስልጣናት ቁልፍ አስረክበው ወደ ቤታቸው እንዲሄዱ እንደተነገራቸው እየተሰማ ይገኛል። አብይ አህመድ ነገ የምክር ቤት ስብሰባ ላይ ከምክር ቤት አባላት ለሚነሱ ጥያቄዎች ማብራሪያና ምላሽ ይሰጣል ተብሎ ይጠበቃል። ምናልባትም አዳዲስ ነገሮች ይሰማሉ የሚሉ ጭምጭምታዎች የወጡ ይገኛሉ። አብይ አህመድ እንደተለመደው ስኬታማ ነን፣ በአብዛኛው ብልጽግና በጥሩ ሁኔታ እንደቀጠለ ነው የሚሉ ሪፖርቶችንና መረጃዎችን ያቀርባል ተብሎ ነው የሚጠበቀው። የምርጫ ጉዳዩም እንደዚሁ ከሰሞኑ እየተነሳ ይገኛል። እነዚህና ሌሎች ጉዳዮችን በማንሳት ከአቶ ኤፍሬም ማዲቦ ጋር የምናደርገውን ቆይታ ነው በድጋሚ እንድትከታተሉ ምንጋብዘው። መልካም ጊዜ። ጤና ይስጥልኝ አቶ ኤፍሬም። ጤና ይስጥልኝ መሳይ፣ እንደምን አለ? እንዴት ሰነበትክ? እንግዲህ ያው በወቅታዊ ጉዳዮች ላይ ዘውትር የምናደርገውን ቆይታ ነው ዛሬም ይዘን የቀረብነው። አሁን በርካታ ጉዳዮች ነው ያሉት አቶ ኤፍሬም። ባለን ሰዓት ልክ እንግዲህ ዋና ዋናዎቹን አንስተን ያንተን ምልከታ ለማግኘት እንሞክራለን። እንዴት እየተከታተልከው ነው? ከኢኮኖሚው፣ ከፖለቲካው፣ ከማህበራዊ ጉዳዮች በአጠቃላይ ብዙ ለውጦችን እያየን እንገኛለን። የብልጽግና ባለስልጣናት በስተው በቴሌቪዥን መስኮት እየታዩ ይገኛሉ። የኮይሻ ወግ፣ የሶፍ ዑመር ወግ፣ የአባይ ዳር ወግ፣ የብዙ ነገር ወጎችን ባለስልጣናቱ እየቀረቡ አብይ አህመድን የሚያመሰግኑበት የሚያወድሱበት፣ አብይ ባይኖር ኑሮ ለውጥ አይመጣም፣ አብይ ዝሆን እንድናያደረገን ሁሉ የሚሉ ባለስልጣናት በቴሌቪዥን መስኮት ቀርበው እየተናገሩ ይገኛሉ። እንደው አጠቃላይ የብልጽግና የሰሞኑን የፕሮፓጋንዳ አቅጣጫ እንዴት ተመለከትከው? በዋናነት አብይ አህመድን የከፍ ማድረግና የማሞገስ ስራ ላይ ተጠመዱ ነው የሚመስለው። ተከታትያለሁ እንዳልከው፣ በተለይ እዚህ ወደ ሶፍ ዑመር አካባቢ በሄደበት ጊዜ አብሮት የሄዱት ባለስልጣኖች ከመጠን በላይ ሊያመሰግኑትና እንዳው ሶፍ ዑመር የሚባለው ቦታ ልክ አብይ የሰራው ቦታ እስኪመስል ድረስ ነው
ሰውየውን ከፍ ያረጉት። ሶፎሞር እኛ በልጅነታችን የምናውቀው ቦታ ነው። ሶፎሞር እግዚአብሔር ከኢትዮጵያም ለባሌ አካባቢ በተፈጥሮ የተሰጠ ጸጋ ነው። በቃ ሶፎሞሩን መጠበቅና ማሳመር እንዳይቆሽሽ ማድረግና ይሄ አስደናቂ ነው ተብሎ የሚነገርለትን ተፈጥሮ ያጎናጸፈውን ግርማ መጠበቅ ነው እንጂ የሚያስፈልገው ሶፎሞር ላይ እኮ ሄደህ እንደገና ልክ ጎንደር ላይ ቤተመንግስቱን ኖራ ቀበተህ እንዳረከው የምታረገው ነገር አይደለም። ሶፎሞር በቃ አብይ ሶፎሞር ላይ ያደረገው ምንም ነገር ሶፎሞር is a gift። ግን አብረውት የሄዱት ሰዎች ከመጠን በላይ ሊያረጉት ሞከሩ። እሱም የሶፎሞር ወግ በሚል የራሱን ድራማ መፍጠር ሞከረ። ያለኔ ሲምፕሊ የተለመደ የአብይ የብልጽግና ብቻ ሳይሆን በተለይ የአብይ ሀበል የተለመደ ምናምን ነገር ነው። ከምንም አልቆጠርኩትም። ሪሊ ብዙም እንደዚህ አይነት ብልጭልጭ ነገሮችን ሲያደርግ ኦፍ ኮርስ ኒውስን እከታተላለሁ። ከዛ በኋላ ግን ይሄ ነው የሚል ፍሬ ነገር ሪሊ አልሰጠውም። ባለስልጣኖቹ ግን አንዳንዶቹ በጣም የሚገርሙ ናቸው። አሜን ልክ አንደኛው ምንድን ያለው ዞን ልክ አብይ ዞን ያሳየው መሰለው ዞን ለማየት ኢትዮጵያ ውስጥ ይሆን በተለያየ ባሌ ብቻ አይደለም ዞን ባሌ ማለት በሲዳማ በኩል አንተኛ ተወልደን ባደግንበት በሲዳማ በኩል በጋሞ ጎፋ በኩል ራሱ ምን የመሰለ እንትን አለ አይደለም እንዴ? እንደውም ኬንያ በለጸገችው የኢትዮጵያ ድን በጠፋ ቁጥር ከኢትዮጵያ እየጠፉ በሄዱ ዞኖች አይደለ እንዴ? ኢትዮጵያ እኮ የዞን ሀገር ናት። በጣም ከፍተኛ የዞን ነበር ያለባት ሀገር ናት። ማየት ቢፈልግ ሆኖ ሄዶ ማየት ይችል ነበር። እኔ የሚገርመው ዝሆንን ለመጀመሪያ ጊዜ ያየሁት አዲስ አበባ ነው። እሱ ባሌ ያየው ይላል። እኔ አዲስ አበባ ነው ዝሆን ያየሁት እና በጣም ነው ኦፍ ኮርስ አዲስ አበባ ሄደው ነው ዝሆኑን ለሰዎች እንድናየው ወስደው አሳይተውን ነው። እና እኔ ሪሊ ሰዎች ሆን ብለው ከኪሳቸው ውስጥ መዛው ፈልገው የሚያመጡት ነገር አለ። አብይን ሪሊ አንድ ነገር ፈጠረ ማለት ከኪሳቸው ውስጥ ፈልገው መዛው የሚያወጡት ነገር አለ። እዛ ድረስ መሄዳቸው ነው የሚገርመኝ። እና ከዚህ በፊት አብይ ምን አይነት ሰው እንደነበረ ይናገሩ የነበሩ ሰዎች ሁሉ አሁን የአብይን ትልቅነት መናገር ጀምረዋል። እኔ ሞር እነሱ ትልቅነቱን በተናገሩ ቁጥር እኔ የሚገባኝ ትንሽነቱን ነው። እንደው ምን ይመስላል ፍሬም ይሄ እንዲህ አይነት አብይ አህመድን ከፍ የማድረጉ ነገር? ጌታቸው ረዳ ከ15 ዓመት በፊት ወደዚህ አካባቢ ስንመጣ መንገድ ሲሰራ ያየነው ለዘረፋ ነው አለ። በኋላ ላይ ዘረፋ ደግሞ እሱ በነበረበት ስልጣን ኢህአዴግ ነበርና ኢህአዴግ ይዘርፍ ነበር የሚል እንደው አስተያየት ባኑ ጌታቸው እንደዚህ ተናገረ ተብሎ ሲመጣ እኔ ለማለት የፈለጉት የቀድሞ መንግስታት ነው ከኢህአዴግ በፊት የነበሩት ነው አለ። እንግዲህ ከኢህአዴግ በፊት የነበሩት እነ ኮሎኔል መንግስቱ ኃይለማርያም በዘረፋ የሚታወቁ አይደለም፣ በሙስና የሚታወቁ አይደለም። እንደዚህ አይነት መዝረክረክ ለምን አስፈለገ? እነ ጁነዲን ሳዶ፣ እነ ኩማ ደመቅሳ፣ ሌሎችም ባለስልጣናት እንግዲህ ትላንት ከእግራቸው ስር ድክ እያለ ያደገ ሰው ነው አብይ አህመድ። አሁንም ቢሆን በምንም እነሱን ሊስተካከል የሚችል አይደለም። አንድ አይነት ናቸው። ግን ደግሞ ከነሱ መሃል እሱ ከነሱ ያነሰ አቅምና ችሎታ ያለው እንደሆነ እያወቁ በዚህ ደረጃ መካብና ማንቆለጳጳስ ለምን ፈለጉ? ምን እንዳይሆን ነው? ወይስ እንደው የታየ ነገር አለ? አንድ ነገር መገንዘብ ያለብን ደረጃው ይለያያል። ኢንፋክት ደረጃው ብቻ ሳይሆን ወቅቱና ጊዜውም ይለያያል እንጂ ኢትዮጵያ ውስጥ እኮ መሪዎችን ማንቆለጳጳስ ሪሊ ይገርማል። እኔ ኮሎኔል መንግስቱ እኮ ያልተባለ ነገር የለም። ከቆራጡ መሪያችን ጋር ወደፊት፣ ከአርቆ አስተዋዩ መሪዎችን ጋር ወደፊት በቃ ሪሊ አካባቢ ያሉ ሰዎች መንግስቱን ለመካብ ከፍተኛ ደረጃ ሞክረዋል። ግን እንደገና በመንግስቱ ጊዜ ግን እንደፈለክ ብትል ሬዲዮ አያልፍም፣ ከቴሌቪዥን አያልፍም። እዛው አካባቢ ነው የሚቀረውና የሚሰማውን ሰው ትንሽ ነው። በመለስ ዜናዊ ጊዜም እንደዚሁ ነው። ባለራዕዩ መሪ ኢትዮጵያን እንዲያደረገ አባይን የደፈረ ተባለለት ነገር የለም። አንባቢ ሰው በኢትዮጵያ ታሪክ በኢትዮጵያ የመሪዎች ታሪክ ውስጥ የመጀመሪያው ትልቁ አንባቢ ሰው ምን እያሉ የመለስን አዋቂነት ለመናገር እና ኃይለማርያም ደሳለኝ ጭምር ያልተናገሩት የእሳቸው ራዕይ ያልነበረ እንደ የሚለው ኃይለማርያም ደሳለኝ ስልጣን ላይ በነበረበት ጊዜ እንደዛው ነው። አሁን ግን አንደኛ ዘመኑ ተለውጧል። ሪሊ ትንሽ ነገር ሲነገር ይሄ የሚጎላበት መንገድ በከፍተኛ ደረጃ ጎልቶ ይነገራል።
ሶሻል ሚዲያው አለ፣ ትዊተሩ አለ፣ ፌስቡክ አለ፣ በሬዲዮ የተባለው በዩቲዩብ የተለያየ ሚዲያ ሰው ማክሰስ አለው። በተለያየ ደረጃ በተደጋጋሚ ልክ እንደ ባህር ላይ ዌቭ እንደሚነሳ አይነት ነገር ነው እየተነሳ ይዘላል እና ያንን ተጠቅመው ዛሬ ያሉ ባለስልጣኖች ደግሞ ያንን አጋጣሚ ነው ተራው ሰው ሶሻል ሚዲያን የሶሻል ሚዲያ ጋዜጠኛ ለመሆን እንደሚጠቀምበት ሁሉ እነዚህ ቆሻሻ የብልጽግና ካድሬዎችም ሶሻል ሚዲያውንና በተለያየ ደረጃ የተፈጠረውን የሚዲያ አቅርቦት እነሱም ለራሳቸው ፍጆታ ይጠቀሙበታል። አንዱ የሚሰሩት ደግሞ የአብይን መቀባት ነው። ምን ኢትዮጵያን ያዳነ መሪ በኢትዮጵያ ታሪክ ለመጀመሪያ ጊዜ ለልማት ብቻ የቆመ መሪ የማይሉት ነገር የለም። አለ ብቻ መሪዎቻችንን የማንቆለጳጰስ ባህል በትንሿም ቢሆን በሶስቱም ደረጃ የታዩ ነገሮች ናቸው። ዛሬ በከፍተኛ ደረጃ የጎላው አንደኛ ሰውየውም ራሱ አንቆለጳጵሱኝ የሚል መሪ ነው ያለው እኮ። እኔ አይ ዶንት ቲንክ መንግስቱ ኃይለማርያም እንዲበርልኝ ብሎ የሚናገር አይመስለኝም። አጎጋቢዎቹ ናቸው የሚናገሩት። መለስም እንደዛ የሚል አይመስለኝም። ይሄኛው ግን በሉልኝ እኮ ነው የሚለው። ስለኔ እንደውም እኮ ስለሱ ካልተናገርክለት ይገላምጣል። መጀመሪያውኑ እሱን ካላንቆለጳጰስክ የሚገላምጥ ሰው እኮ ነው ያለው አሁንና ይሄ መነሻው አብይን የመካብ መነሻው አብይ ራሱ ነው። ስለዚህ እሱ ደግሞ ይከፍላል እንጂ በከፍተኛ ደረጃ እኮ የሚከፍላቸው ሰዎች ናቸው። በሶሻል ሚዲያ ውስጥ ከፍተኛ ተከታይ ያላቸውን ሰዎች እየፈለገ አይደለም እንዴ የሀገሪቱን እዚህ ከድሃው ሰው የተሰበሰበውን ግብር እየከፈላቸው በውጭም በሀገር ውስጥም እሱን የሚክቡ እሱ የሰራውን ስራ በየደቂቃው የተከታተሉ ጽፎ ሲሰጣቸው እያቸው ላይ እንዲለጥፉ ያደረጋቸው ብዙ ነገር አለው አሁንና ሪሊ መነሻው የአብይን መካብ መነሻው ዋናው አብይ ራሱ ነው። ደግሞ በኢትዮጵያ ሕዝብ ገንዘብ የሚደገፍ ሪሊ መካብ ነው ያለው። የገንዘብ ድጋፍ ሁሉ ያለው ድካም ነው ያለውና ገንዘብ ደግሞ ሪሊ ብዙ ሆዳሞችን መግዛት ስለሚችል ዛሬ በእጁ ላይ ስልክ ያለ ሰው ሁሉ ሆዳምነቱን እስከመረጠ ድረስ አብይን ለማንቆለጳጰስ ወደኋላ አይልም። አብይም ከመክፈል ወደኋላ አይልም። ኤፍሬም እንግዲህ አብይ ነገ የምክር ቤት ስብሰባ አለው። በዛ ስብሰባ ላይ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ እንደሚሰጥ ከወዲሁ ወጣ መረጃ ያመለክታል። አንዳንድ አዳዲስ ነገር ያነሳል የሚሉ ጭምጭምታዎች እየሰማን ነው። ምን ሊሆን እንደሚችል በግልጽ የሚታወቅ ነገር የለም። ከተለመደው አድገናል፣ በልጽገናል፣ ምንድነው የኛ ተቃዋሚዎች ወይም ደግሞ እነዛ ጽንፈኞች የትም አይደርሱም፣ አድቅቀናቸዋል፣ ጨርሰናቸዋል ከሚሉ የተለመዱ ዲስኩሮች ያለፈ አዲስ ነገር ምን ሰማ አይመስለኝም። ግን ያን ከመሆኑ በፊት ከወዲሁ ብልጽግና መጠራረግ ጀምሯል። የተለያዩ የክልል ኃላፊዎችን ሹመኞችን እያስወገደን ያለው በተለይ አማራ ክልል ላይ 100% ማለት በሚቻል መልኩ ካቢኔው ፈርሷል። የተወሰኑት ሽግሽግ የተደረጉ እንዳለ ሰምተናል። ግን በአጠቃላይ ከአረጋ ከበደ ባሻገር ያሉት በሙሉ የአማራ ክልል ምስለኔ አስተዳደር ባለስልጣናት ከኃላፊነታቸው ተነስተው አዳዲስ መጥተዋል። በደቡብ ኢትዮጵያ ክልል እንደዚሁ ቀደም ሲል ማንስቻለሁ ወደ ቤታችሁ ሂዱ ነው የተባሉት። የመኪና ቁልፋቸውን የቢሮ ቁልፋቸውን ተረክበው ቤታችሁ ቁጭ በሉ የተባሉበት ሁኔታ እንዳለ ነው እየሰማ ነው። ይሄ በተለያዩ ክልሎች ውስጥ እንደሚካሄድ በፌደራል ደረጃ እንደዚሁ ባለስልጣናትን የማባረርና የማሸጋሸግ ስራ በቀጣይ ብልጽግና ሊያከናውን እንደሆነ ሰምተናል። ምን ማለት ነው? በተለይ አማራ ክልል ላይ ብልጽግና በየጊዜው ይሾማል፣ ይሽራል፣ ግን መረጋጋት አልተቻለም። አረጋ ከበደ መልቀቂያ ካስገባ በርካታ ጊዜ ሆኖታል። አብይ አህመድ እስካሁን ከዛ ቦታ ላይ ያነሰው አልቻለም። አማራ ክልል ላይ ፖለቲካዊ መዋቅሩ ፈርሷል። በሌሎች አካባቢዎችም እንደዚሁ በማባረርና በማሸጋሸግ የተወሰነ ለውጥ አመጣለሁ ብሎ አስቧል ብልጽግና። ይሄን እንዴት ታየዋለህ? እኔ ነው 5 ዓመት ከምናምን ኢትዮጵያ በቆየሁባቸው ጊዜዎች ውስጥ ከብዙ የፌደራል መንግስት ባለስልጣኖችም ፌደራል መንግስት ውስጥ ከፍተኛ ቦታ ካላቸው ሰዎችም በክልል ደረጃም ከአንዳንድ ክልሎች ኃላፊነት ቦታ ከተቀመጡ ሰዎች ጋር የመገናኘት ቻንስ ነበረኝ። አንዳንዴ አልፎ ከአንዳንዶቹ ጋር አሁንም ድረስ እንገናኛለን። በክልልም በፌደራልም ደረጃ ካሉ ሰዎች ጋር ነው። አንድ ማወቅ ያለብን ነገር በክልልም በፌደራልም ደረጃ ያሉ ብዙ ባለስልጣኖች ከአብይ አህመድ ጋር ናቸው ማለት እኮ አይደለም።
ኮርስ ሌላ ሚንስ ህይወታቸውን ለመብራት ሌላ ነገር ስለሌላቸው የግድ ስራቸውን ይሰራሉ። ግን ሪሊ ከአብይ አህመድ ጋር አንድ መንገድ ላይ ያሉ አይደለም። እነዚህ ሰዎች በሂደት በታወቁ ቁጥር አሁን አንተ ያልከው ነገር ነው የሚመጣባቸው። አብይ ከሱ ጋር 100% ያልቆመን ሰው እንትን መሀል ያለውን እንኳን አይፈልግም። 50% ወዲህ 50% ወዲያ ያለውን ሰው እንኳን አይፈልግም። ከሱ ጋር ያልቆመ ሰው አለ ብሎ ካመነ ማባረር ነው የሚይዘው። በደቡብ ክልል አካባቢ በተለያዩ የደቡብ ክልሎች አካባቢ ላይ ተወግተዋል፣ ቤታቸው ተቀመጡ የተባሉ ሰዎች ካሉ እንዲህ አይነቱ ነገር የመጣው ሪሊ በሂደት ኢትዮጵያ ውስጥ ሪሊ ግልጽ እየሆነ የመጣው ነገር ያሸበራቸው ያስደነገጣቸውና የአብይ አህመድ በዚህ አሁን በያዘው መንገድ መቀጠል ለራሱ ደቡብ ለሚባለው አካባቢም በአጠቃላይ ለኢትዮጵያ የሚያሰጋ መሆኑ የገባቸው ሰዎች ናቸው። ይሄ በገባህ ቁጥር ኢትዮጵያ ውስጥ ወይ ትታሰራለህ፣ ይሄ ነገር ስለገባህ ብቻ ይሄ ነገር ስለገባህና ይሄን ስላወቅ እዚህ ነገር ላይ ጽናት ካለ ኢትዮጵያ ውስጥ ወይ ትታሰራለህ ወይ ከሀገር እንድትፈናቀል ትደረጋለህ። ብዛ ደግሞ እንደገና ትንሽ ጠንካራ አይነት ነገርና ይሄን እንትንህን በተለያየ መልኩ የምትገልጽ ከሆነ እስከ ሞት ድረስ ልትሄድ ትችላለህ። ደቡብ ክልል የሆነው ይሄን ብዬ ለማምነው። የአማራው ክልል ግን ትንሽ ለየት ይላል። እኔ ኦነስትሊ እውነቱን ለመናገር አንዳንድ ነገሮችን ያው ኢትዮጵያ ውስጥ የምንደብቃቸውና በግልጽ የማንላቸው ነገሮች አሉ። ግን አንዳንዶቹን ሪሌትም ብሎ ያበጠው ይፈንዳ ብሎ መናገሩ ጥሩ ይመስለኛል። አማራ ክልልና አብይ የአማራ ክልል ሌሎች ክልሎች በአንድ አይን አይመለከትም። በአጠቃላይ አማራ ክልል ያለውን አመራርና በሌሎች ክልል ያሉትን አመራሮች በአንድ አይን አይመለከትም። በአማራ ክልል ያሉ አመራሮች በተለያየ ደረጃ አመራር ሲልኝ ከላይ እስከታች ነው። ከላይ በከፍተኛ ደረጃ አማራን ከሚመራው ከላይ ካለው ካቢኔ ጀምሮ እስከታች እስከ ወረዳና እስከ ትናንሽ ቦታ ከተማ ድረስ ያለውን አመራር ስትመለከት ሪሊ አሁን አማራ ክልል ውስጥ የሚካሄደው ጦርነት የሚገለው ልጃቸውን ነው፣ ያክስታቸውን ልጅ ነው፣ ያጎታቸውን ልጅ ነው፣ አማታቸውን ነው። በዚህ ብቻ የተዛመደ ነገር ነው የሚገለው፣ የራሱን ወገን እኮ ነው የሚገለው። እና ይሄ በፍጹም የማይቀበሉ ሰዎች አሉ። አንዳንዶቹ እኮ ደግሞ አለመቀበል ብቻ ሳይሆን ይህንን ትግል ለመቀላቀል የሚፈልጉም አሉ። አንዳንዶቹ ደግሞ ከመቀላቀል ይልቅ እዚህ ሆኖ ትግሉን መርዳት፣ በተለያየ መልኩ ትግሉን መርዳት አስፈላጊ ነው ብሎ የሚያምኑ ሰዎች አሉ። እነዚህ ሰዎች በሂደት መታወቃቸው አይቀርም። ሲታወቁ ያነሳቸዋል። እስኪ አማራን ክልል አሁን ብቻ የተጀመረ ነገር አይደለም። ባለፉት 7 ዓመታት ውስጥ በአማራ ክልል ስንት መሪት በኢትዮጵያ ውስጥ ሁለቱ ትልልቅ ክልሎች አማራና ኦሮሚያ ናቸው። ሁለቱም ክልሎች ውስጥ ሰላም የለም። ሁለቱም ክልሎች ውስጥ መሳሪያ ያነሳ ኃይል አለ። ኦሮሚያ ሪሊ ከአንዱ የኦሮሚያ አሁን በኦሮሚያ ክልል የተነሳ ኦሮሚያ ክልል ውስጥ ባለው ብጥብጥና የጸጥታ መናጋት የተነሳ ከሐዋሳ ወደ አዲስ አበባ እኮ ብዙ ሰዎች እኔ ወንድሜን ጭምር ከሐዋሳ ወደ አዲስ አበባ አውሮፕላን ነው የሚመጣው። የራሱ መኪና አለው፣ በመኪናው መምጣት ይችላል። ድሮ እኔ ያለው በመኪና ነበር የሚመጣው ቤቴ ድረስ። አሁን ግን በአውሮፕላን ነው የሚሄደው እየፈራ እና ይሄ ትልቁ ፍርሃት ያለው ኦሮሚያ ክልል ውስጥ ነው። በእነዚህ ሁለቱ ክልሎች ሪሊ ከፍተኛ አመጽ ከፍተኛ የትጥቅ ትግል አሁን ድረስ የሚካሄድባቸው ክልሎች ናቸው። ግን ባለፉት 7 ዓመታት ውስጥ ስንት የአማራ መሪ ፕሬዝዳንት ተለዋወጠ? ኦሮሚያ ውስጥ ስንት የኦሮሚያ ክልል ፕሬዝዳንት ተለወጠ? አብይ ከመጣ ጀምሮ በቃ ለማ መገርሳ ነበር። አብይ ሲመጣ አብይ ራሱ ነበር። አብይ ለማ መገርሳ ይመራው ነበር ክልሉን። አዲስ አበባ ሲገባ ከዛ ሽመልስ ወሰደው። ከዛ ጊዜ ሽመልስ የኦሮሚያ መሪ ሆነ ከተባለ 5 ዓመት ነው 6 ዓመት ነው። ይሄን ሁሉ ጊዜ አንዲት ቀን ተነክቶ አቅም ተብሎ አቅም አማራ ግን 3 4 5 ሰው ነው ተቀያየረበት። ለምንድን ነው እንደዛ የሆነው? ሪሊ ፕሬዝዳንቶች የሚቀያየሩት በሚሏቸው ነገሮች በሚሰሯቸው ነገሮች ቢሆን ኖሮ በኢትዮጵያ ውስጥ እንደ ሽመልስ አብዲሳ ቶሎ ከቦታው መነሳት የነበረበት ሰው ነበር። ኢትዮጵያውያን እርስ በርስ እንድንጋጭ ያደረገ፣ በብሔር እንድንጋጭ ያደረገ፣ እንደ አንድ ሀገር ህዝብ እንዳንተያይ ያደረገ ክፉ ሰው ቢኖር ሽመልስ አብዲሳ ነው። ስንት ባለጌ ነገሮችን ተነጋግሯል በአደባባይ። ይሄ ሰው ቁጭ ብሎ የአማራ ክልል መሪዎች ግን በየጊዜው ይነሳሉ። ይሄ የሚያሳየን አብይ ለአማራና ለአማራ ክልልና ለአማራ አካባቢ ህዝብና ለኦሮሚያ ክልልና ለኦሮሚያ አካባቢ ህዝብ ያለው ስታንዳርድ አንድ አለመሆኑን ነው።
አቶ ኤፍሬም ምናልባት ነገ ምን ትጠብቃለህ? ከአብይ አህመድ ንግግር የተለየ አገሪቱ የገባችበት ውጥንቅጥ አለ፣ ብዙ ችግሮች አሉ። እንዲህ አይነት ጠቅላይ ሚኒስትሩ የሚገኝባቸው መድረኮች እንግዲህ እንደ እውነቱና እንደ ትክክለኛው አሰራር ቢሆን ኖሮ የህዝብ ብዙ ችግሮች የህዝብ በጣም ብዙ ጥያቄዎች ይኖራሉና እነዚህ ጥያቄዎች ተነስተው ያው በስልጣን ላይ ያለው አገዛዝም ተገቢ የሆነና ለህዝብ ጥያቄ ምላሽ ናቸው ያላቸውን ነገር እንዲያቀርብ ነው የሚጠበቀው። ያንን ተጠብቃለህ ግን ነገ ወይስ የተለመደው ዲስኩር ነው ነገ ምን ሰማው? አዲስ ነገር ካቀረበ ምናልባት መጠረጥረው አምናው ሹር ግን እኔ መጠረጥረው እኔ ባለፉት 2-3 ወራት ኢትዮጵያ ውስጥ ካሉ ከተለያዩ ፓርቲዎች ጋር አንዳንድ ግንኙነት አደረግ ነበረ። እነሱም የሚያወጧቸውን መግለጫዎች እከታተል ነበር። ብዙዎቹ የኢትዮጵያ ፓርቲዎች አብዛኛው ማለት በሚቻል መልኩ በሚቀጥለው ምርጫ ላይ እምነት ስለሌለው ሪሊ ምርጫ ቦርድ ጋር ክርክር ውስጥ ሲገቡ በዚህ ምርጫውን በተመለከተ ምርጫ ቦርድ ጠርቷቸው ሲያናግራቸው ንግግሩ የሆነው ስለ ሀገሪቱ ጸጥታ ነው እንጂ ስለ ምርጫው መካሄድና አለመካሄድ አልነበረም። ይህ የሚያሳየን የፖለቲካ ፓርቲዎች ኦልሞስት ኢቭን የራሱ የብልጽግና ደጋፊ የሆኑ ፓርቲዎችም ቢሆኑ ኢትዮጵያ ለምርጫ ዝግጁ አይደለችም፣ ብቁ አይደለችም የሚል አቋም ነው የያዙትና ምናልባት ያንን አቋም አንጸባርቆ አንድ አዲስ ይሄን ብዬ መናገር የማልችለውን ነገር ሊያነሳ ይችላል ብዬ አስባለሁ። ምክንያቱም እሱ ራሱም መቼም የ2018 ምርጫ ሲያስብ በአማራ ክልል የሚካሄደው ነገር በምርጫው ሰሞን እየከፋ ነው እንጂ ሄደው እያነሳ አይመጣም። አሁን ፋኖ ባለፉት 6-7 ወራት እንዳየነው እንኳን ምርጫ መካሄድ አንድ ነገር አንድ ትልቅ ጉብኝት እንኳን አንድ ቦታ ይሆናል ሲባል እንዳይደረግ እያደረገ አይደል እንዴ? ጉብኝት እንኳን እየከለከለ አይደለም እንዴ? ምርጫማ እኮ የሚካሄደው ራሱ ፋኖ በሚዋጋባቸው አካባቢዎች እኮ ነው። ምርጫ እኮ በጎንደር ውስጥ ምርጫ ሲካሄድ ጎንደር ከተማ ውስጥ ብቻ አይደለም ሄደው ወደ ከጎንደር በርቀት በሚገኙ በትናንሽ ወረዳዎች ውስጥ ሁሉ አይደል ምርጫ የሚደረገው። እንዴት አድርጎ ነው ወደዛ ቦታ የምርጫ ኮረጆ የሚሄደው? እንዴት አድርጎ ነው በነዛ ቦታዎች ላይ ምርጫ የሚቆጠረው? እንዴት አድርጎ ነው ሰው በነዛ ወረዳዎች ውስጥ ምርጫ የሚመዘገበው? እንዴትስ አድርጎ ነው ድምፁን ሊሰጥ የሚሄደው? እነዚህ ሁሉ ነገሮች መታየት አለባቸውና አብይም ይሄ ሳይገባው የሚቀር አይመስለኝም እና ምናልባት ምርጫውን በተመለከተ አንድ ነገር ይላል ብዬ አስባለሁ። ከዚህ በተረፈ ግን ሌሎች ነገሮች ውስጥ የሚገባ ከሆነ ግን ያው የተለመደው የሚቀባባቸውን ነገር ቀብቶ ከማለፍ ሌላ ያው በኢኮኖሚ አድገናል አይቀርም፣ መንግስት ለኢትዮጵያ ኢኮኖሚ እድገት ሊቆርጦ እንደተነሳ መናገሩ አይቀርም። እሱ ሁሉ ጊዜ ይሄ ህዝብን ማባባያ ነገር ነው። ግን የኢትዮጵያ ህዝብ 1 ሚሊዮን ጊዜ በተከታታይ ኢኮኖሚ አድገናል ብለህ ብትነግረው ነው እኔ የምበላው እስካጣው ድረስ የትኛዋ ኢትዮጵያ ናት በኢኮኖሚ ያደገችው ብሎ ይጠይቃል። እንግዲህ አቶ ኤፍሬም ምናልባት ከሰሞኑ ጎላ ብለው ከተጠቀሱ ክስተቶች አንዱ የኤርትራና የኢትዮጵያ ጉዳይ ነው። ወደ ጦርነት ያመራል የሚል የብዙዎች አስተያየት አሁን ጎልቶ እየተሰማ ይገኛል። ዓለም አቀፍ ሚዲያዎችም ትኩረት ሰጥተው እንደዚሁ በጉዳዩ ላይ ትንታኔ እያቀረቡ ይገኛሉ። የማይቀር ጦርነት ነው ብለው ድምዳሜ የሰጡት እንዳለ ሁሉ ደግሞ በሌላ በተቃራኒው የለም ጦርነቱ ሊካሄድ አይችልም፣ አብይ አህመድ አሁን ባለው ሁኔታ ለጦርነት የሚሆን አቅም የለውም፣ እንደዚሁ የሀገር ውስጡን አጠቃላይ ቀውስ መከራውን ህዝቡ እያነሳ ያለውን ከኑሮ ውድነት ጋር በተያያዘ ብዙ ነገሮች የህዝብ ጥያቄ አሉና እሱን ለማስቀየስና ሌላ ትኩረት አቅጣጫውን ወደ ሌላ ለማድረግ ካልሆነ በስተቀረ ወደ ጦርነት ሊገባ የሚያስችል አቅምም ቁመናም የለውም ብለው የሚገልጹ አሉ። ለማንኛውም ሰሞኑን በከፍተኛ አገዛዙ የወታደራዊ ባለስልጣናት ዘንድ እንደዚሁ ይሄ ቀረርቶና ሽለላው ሲሰማ ነው የሰነበተው። ሜጀር ጀነራል ብርሃኑ ከዚህ አንጻር የሚጠቀሱ ናቸው። ቀይ ባህር የኢትዮጵያ አንጡራ ሀብት ነው በሚል የገለጹበት ሁኔታ ነው ያለው። እንደዚሁም የፊልድ ማርሻል ብርሃኑ ጁላ ተከታዩን ንግግር ነው ያደረጉት በ118ኛ የሰራዊቱ ቀን ላይ ተገኝተው የተናገሩት ይህንን ይመስላል። ኢትዮጵያ 3 ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ኢትዮጵያ መዘጋት አይገባትም። ህዝባችን አሁን 130 ሚሊዮን ነው።
በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም። ዓለም አቀፍ ህግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን። ኤፍሬም እንግዲህ ይሄ በሰሞኑ ከፊልድ ማርሻል ብርሃኑ ጁላ የተላለፈ መልእክት ነው። ለምን እንደሆነ ፖለቲከኞቹ ወደ ኋላ ሆነው የሚሊተሪ ወይም ደግሞ የወታደራዊ አመራሮች ከፊት ሆነው ይህንን ጉዳይ በከፍተኛ ደረጃ እየቀሰቀሱና መልእክቶችን እንደዚህ አይነት ጠብጫሪ ልንለው እንችላለን። ምክንያቱም በዚህ ደረጃ ለዋላዊ ሀገር የሆነችን ኤርትራ መሆን እንኳን ካለበት የሚሆንበት መንገድ ካለ እሱ መፈለግ ሲገባው በእንደዚህ በኃይል በጉልበት የኔ ናት እኛ ያኔ ተሞኝተን ነበር አሁን እንመልሳታለን የሚል ይሄ ነገር በመከላከያ ሰራዊት በተደራጀ ሁኔታ በኪነት ቡድንም ተቋቁሞ ሰሞኑን አንድ የኪነት ቡድን የመከላከያ እንደዚሁ ግድቡን አሳክተናል አሁን ደግሞ ወደ ወደቡ ሄደን ወደቡን ወደኛ እናመጣለን የሚል በጣም ማናለብኝነትና እብሪት የተሞላበት የኪነ ጥበብ ዝግጅት ነው ያቀረቡትና ምን ማለት ይቻላል? ፖለቲከኞቹ ወደ ኋላ ሚሊቴሪ ወይም ደግሞ ወታደራዊ አመራሮቹ ከፊት ሆነው ጉዳዩን በሰፊው ይሄዱበት ይገኛሉ። ኤፍሬም እኔ አንዱ መጀመሪያ በጣም የሚገርመኝ እነዚህ የከፍተኛ ሚሊቴሪ ኦፊሰሮች መኮንኖቹ ድንፋታ ነው። እኔ በጣም ነው የሚገርመኝ። በትንሽነቴ ኢትዮጵያ ውስጥ አይቻለሁ፣ እስከ ወጣትነት ዘመኔ ድረስ ኢትዮጵያ ውስጥ አይቻለሁ። አሁንም አሜሪካ ውስጥ ሆኜ አሜሪካን መኮንኖች አይቻለሁ። አሜሪካኖች ጦርነት ሲያካሂዱ አሜሪካ ውስጥ ሆኜ በጥልቀት ተከታትያለሁ፣ አይቻለሁ። የአሜሪካ የጦር መኮንኖች ሜዲያ ላይ ወጡ አይደነፉም፣ አይወጡም፣ እንደውም እንትን አይሉም፣ አይታያቸውም። የቀድሞዎቹ የኢትዮጵያ የጦር መኮንኖችም ብታያቸው ሪሊ ከፍተኛ እዚሁ አሜሪካ ውስጥ የኔቪ መሪዎች አናፖሊስ ናቫል ኮሌጅ ተማሩ የኢትዮጵያ የኔቪ መሪዎች ነበሩ። ኒውዮርክ የታወቀ የሚሊተሪ ኢንስቲትዩት አለ፣ እዛ የተማሩ የሚሊተሪ መኮንኖች ነበሩ። እንግሊዝ ሀገር የታወቀ የሮያል የታወቀ የጦር አካዳሚ አለ፣ እዛ የተማሩ የጦር መኮንኖች ነበሩ። ጀነራል ተስፋዬ ትርፌን የመሳሰሉ በዓለም ደረጃ ጦር መምራት የሚችሉ ትላልቅ ሰዎች ነበሩ። እነዚህን ሰዎች ሜዲያ ላይ ወጥቶ ሲጮሁ ሲለፈልፉ በፍጹም የሶማሌ ጦርነት ነበረ፣ የኤርትራ ጦርነት ነበረ፣ ከህወሓት ጋር የደረገው ጦርነት ነበረ። በእነዚህ ጦርነቶች እነዚህ ሰዎች አናያቸውም። የሚነገር ከነገር ካለ የፖለቲካ ሰዎች ነበሩ ሜዲያ ላይ ወጥቶ እንደሚደነፉትም የሚጮሁትም የሚናገሩትም የሚዲያ ሰዎችና የፖለቲካው ሰዎች ናቸው። አሁን ግን የሚገርመው የሚሊተሪ ሰዎች አለቦታቸው እየወጡ አንደኛ የቋንቋ ችሎታም የላቸውም፣ ሁለተኛ አናሊቲካሊ አስበው የሚናገሩም አይደሉም፣ ካፋቸው እንደፈልጉ የሚያወጡት ነው። የአሁኑ ሰውዬ ምንድን ነው ያለው? አሁን ብርሃኑ ጁላ ምንድን ነው ያለው? 3 ነገሮች እንፈልጋለን አለ። ሰላም፣ ልማት፣ ፖርት። ግን ፖርቱን ለማግኘት ግን በጦርነት ነው የሚፈልገው። አንዱ ጦርነት ነው። ከ3ቱ ነገሮች እኮ ራሱ አንዱ ጦርነት ነው እሱ የሚፈልገው። ጦርነት ደግሞ የሰላምና የልማት እንቅፋት ነው። ይሄ አይገባውም። እንዲህ አይነት አይገባውም። ዝም ብሎ ነው የሚለፈልፈው። ይሄ ነው አናሊቲካል ማይንድ የለውም ምልህ። ለዚህ ነው ከ3ቱ ጋር ትራያንግልን ስታስብ 3 አንግሎች አሉ። ከ3ቱ አንግሎች አንደኛው አንግል ትራያንግሉ እንዲሰበር የሚያደርግ ከሆነ ትራያንግሉ ይሰበራል እንጂ አይኖርም። ምክንያቱም ትራያንግል 3 አንግል ከሌለው አይኖርማ። ይሄም እንደዚሁ ነው። ልማትና ምንድነው የኢኮኖሚ ልማትና ሰላም ጦርነት ባለበት ቦታ አይኖርም።
ኢትዮጵያን ለጦርነት እያዘጋጀ ነው አሁን ያለውና እሱ በጣም ይገርመኛል። ከሰሞኑ ብዙ ነገሮች ናቸው። አሁን ደግሞ በዚህ ባለፉት 2 ቀናት ደግሞ ማነበው በጣም የሚገርም ነገር ነው። በጣም የሚገርም ነገር ነው። እንደውም እዚህ ሉዓላዊ ሚዲያ ብዙ ጊዜ ገብቼ ክሊክ ከማላደርጋቸው ሚዲያዎች አንዱ ሉዓላዊ ሚዲያ ነው። ግን አንዱ አርስቱ በጣም ገረመኝና ክሊክ አድርጌ ሁሉ አየሁት። ምንድነው የሚለው አርስቱ ላይ ኢትዮጵያ ወደ አሰብና ወደ ምጽዋ የባህር በር ትዘረጋለች ይላል። ምን ማለት ነው? ኢትዮጵያ ወደ አሰብና ወደ ምጽዋ የባቡር መስመር ትዘረጋለች ይላል። ምን ማለት ነው? ምን ማለት ነው ይሄ ነው? ኦኬ አሰብን እሺ አሰብ ሜቢ በሰላም ብታገኘው በሰላማዊ መንገድ አሰብን ብታገኝ ዴፊኒትሊ እንትን ያስፈልጋል። ከኤርትራ ጋርም ተባብረህ የባቡር መስመር ከአዲስ አበባ ጋር የሚያገናኝ የባቡር መስመር ያስፈልጋል። ታገናኛለህ። አንዳንድ ደግሞ ኦልሬዲ ያለ መስመር አለ፣ መቀጣጠል ነው። ምጽዋ ግን ምን ሊያደርግ ነው? የባቡር መስመር ብትገነባው ምን ሊያደርግልን ነው? የምጽዋን ፖዚሽን የምታውቀው ከሆነ ምጽዋ ላይ የወሰድከው ባቡር የትኛውን የኢትዮጵያ አካባቢ እንዲጠቅም ነው? እስኪ ንገረኝ። አየሳስቡ ዝም ብለው ይለፈልፋሉ። ሚዲያዎቹም እነሱ የለፈለፉትን ነገር የማያስቡ ሚዲያዎችም ዝም ብለው ያስተጋቡላቸዋል። በጣም እኔ አሰብ ብቻ ቢኖር አይገርመኝም፣ ሚዲያውንም ከፍቻ ላይም ነበር። ግን ምጽዋ ሁሉ ይላል እና እዚህ ቀይ ባህር ላይ እነሱ በተከታታይ ቀይ ባህር የሚሏቸው ቦታዎች አላማቸው ቶታሊ አደነ እኔ ኤርትራን እንደገና ወደ ኢትዮጵያ ጋር በግድ ለመቀላቀል ነው ወይስ ሌላ ምንድነው አላማቸው? እንደው ምጽዋ ድረስ የምትሄድ ከሆነ ምን ለመስራት እንደምትሄድ አላውቅም። ምጽዋ እኮ ከአስመራ 110 ኪሎ ሜትር ነው ማወራ 110 ኪሎ ሜትር ርቀት ላይ ያለ ከተማ ነው። ቅርብ እኮ ነው። እና ምን ለማድረግ ነው ምጽዋ የምትሄደውና እሱ በጣም ይገርመኛል። ከዚህ በተለይ ከኤርትራ ጋር የሚደረገው ይሄ የቃላት ጦርነትና ሩጫ ሪሊ ከዚህ ፊት ያላየነውን አይነት ሌላ አዲስ ትብብር ሊፈጥር ይችላል እኛ ላይ። ይሄ ትብብር ደግሞ በአገር ውስጥ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃም ሊመጣ የሚችል ትብብር ነው። ጠላቶቻችን ብዙ ናቸው። የአብይ መዳከም ጠላቶቻችንን በራፋችን ድረስ አምጥቷል። ብዙ ናቸው። ግብጽ ድንበራችን ድረስ መጥቷል። አሁን ሶማሌ ጋር እኛ የነበርንበትን የሰላም አስከባሪነት ተክቶ እሱ ድንበራችን ላይ ደርሷል። ግብጽ ከኤርትራ ጋር በየጊዜው እየተነጋገረ ነው። ግብጾች ዴፊኒትሊ ታሪካዊ ጠላቶቻችን ናቸው። ከጥንት ጀምሮ የአባይን ሶርስ ለመቆጣጠር ያደረጉት ጥረት 2 ጊዜ ተሸንፈዋል ከኢትዮጵያ ጋር ተዋቱ ከዚህ ፊት። አሁን 3ኛ እየሞከሩ ነው እና አሁን 3ኛው ሙከራቸው ግን ራሳቸው በቀጥታ ላይመጡ ይችላሉ። ግን ከሌላ ሀገር ጋር ኢትዮጵያ በምታደርገው ጦርነት ሊገቡበት ይችላሉ። ሌሎችም በቀይ ባህር አካባቢ ከፍተኛ ኢንትረስት ያላቸው ሀገሮች ኢትዮጵያ በጉልበት የአሰብን ወስዳለን የምትለው ነገር በጉልበት የምታደርገው ከሆነ አሜን ይመረዳ ይሄ ያልኩ አላያንስ ሊፈጠርና ውጊያው ከአንድ ሀገር ጋር መሆኑ ጋር ከሀገሮች ጋር ሊሆን ይችላል። ግን እሱ ብቻ አይደለም። ሀገር ውስጥም ያለውን ሁኔታ ብናይ ኢትዮጵያ ሀገር ውስጥ ፍጹም ሰላም የላትም። ትግራይ ከማን ጋር እንደሚሰለፍ አላውቅም። የሚገርም ነው። አንዳንድ የቲፒኤልኤፍ መሪዎች ከኤርትራ ጋር መነጋገር እንደጀመሩ ይሰማል። ሊሰለፉ ይችላሉ አብረው ከዚህ ፊትም ተሰልፈዋል። አዲስ ሰልፍ አይሆንም። ኤርትራ ነፃ ለመውጣት ባደረገችው ትግል ህወሓትና ሻዕቢያ አንድ ላይ ሆነው ከኢትዮጵያ ጦሮች ጋር ተዋግተዋል። በመረዳዳት አንዱን ለመያዝ ሲሞክር ተረዳድተዋል። የሽራሮ ሲያዝ የኢትዮጵያ ጦር ሽራሮን ከቦ ለመስበር ሲሞክር መጥቶ ከፍተኛ እርዳታ ያደረገው ሻዕቢያ ነው። እኔ አስመራ ነበርኩ፣ ያኔ በደንብ ነው የማውቀው። አስመራ ነበርኩ። በዚህ በቀይ ኮከብ ዘመቻ ጊዜ ደግሞ እንደዚሁ የኢትዮጵያ ጦር በቀይ ኮከብ ዘመቻ ጊዜ ወደ ናቅፋ በተጠጋ ቁጥር መጥቶ እርዳታ የሰጠው ቲፒኤልኤፍ ነው። እነዚህ ኃይሎች ሂስቶሪካል ግንኙነት አላቸው፣ ተረዳድተዋል። አንዱን አግዟል። አንዱ ማሸነፊያ አንዱ እጅ ነበረበት እና አሁንም እንደገና ሊተባበሩ የማይችሉበት ጊዜ ሊመጣ ይችላል። ሁሉ ጊዜ ከየትኛው ጠላቴ ነው ሪሊ ሞደም ያለበት ስትል የሚቀርብህን ጠላት ትፈልግና ወዳጅ ታደርገዋለህ። እና ይሄ ነገር ሊፈጠር ይችላል እና ቲፒኤልኤፎችም ከነሱ ጋር ሊሆኑ ይችላሉ። እና በዚህ ላይ ደግሞ እንደገና አማራ ክልል ያለው ጦርነት እየተካሄደ ኦሮሚያ በዚህ መልኩ እያለ ምን አይነት ኢትዮጵያ ናት ከውጭ ጋር መዋጋት የምትችለው? ይሄንን በከፍተኛ ደረጃ ማሰብ የሚገባን ይመስለኛል። የኢትዮጵያ መንግስትም ይሄንን ነገር ከምንም ነገር በላይ ማሰብ ያለበት ኢንተርናሊ በአገር ውስጥ
አንድ ላይ እንደ አንድ ያልቆመ ህዝብ በቁጥር ይፈልገውን ያክል ቢበዛ ምን ያክል መሳሪያ ቢታጠቅ ወደ ውጭ ሀገር ሄዶ የተባበረን ኃይል ማሸነፍ አስቸጋሪ ነው። አቶ ኤፍሬም ይህንን ነገር እንደው ቀጠናዊ በሆነ መልኩ ብንመለከተው ለኢትዮጵያ ጥቅም ሳይሆን አብይ አህመድ የውጭ ጉዳይ አስፈጻሚ ሆኗል። የውጭ ሀገራትን ጉዳዮች ነው በኢትዮጵያ ኪሳራ እንዲፈጸም እያደረገ ያለው። ከምንም በላይ የተባበሩት አረብ ኤሚሬትስ ትነሳለች። የተባበሩት አረብ ኤሚሬትስ በዚህ በቀይ ባህር ቀጠና የበላይነቱን ለመያዝ ብዙ ስራዎችን እየሰራች ነው። የሷ ባላንጣ ወይም ደግሞ በተቃራኒ የቆመችው ሳውዲ አረቢያም እንደዚሁ ፊት ለፊት እየመጣች ነው። ሰሞኑን የወጣ አንድ ሪፖርት እየተከታተልኩ ነበረ። ከጅቡቲ ጋር የታጁራን ወደብ ለማልማት ከፍተኛ ስምምነት አድርጋለች ሳውዲ አረቢያ። ስለዚህ የአብይ አህመድ አገዛዝ ጅቡቲ ላይ ያለውም እንደ እድል እየተጨናገፈ እየመጣ እንዳለ ሳውዲ አረቢያ አሁን በአሰብ ጉዳይ ላይ ከኤርትራ ጋር የ10 ቢሊዮን ዶላር የኢንቨስትመንት ማስፋፋያ ስምምነት ልትደርስ ከጫፍ መቃረቧን የሚገልጽ መረጃ እየወጣ ነው። ስለዚህ ሳውዲ አረቢያ ያንን ቀጠና ከተባበሩት አረብ ኤሚሬትስ የበላይነቱን እንዳትይዝ የምትችለውን እያደረገች ነው። የሁለቱ ሀገራት ፉክክር ነው የሚታየው። አብይ አህመድ አሰብ ሄዳለው ቀይ ባህርን ወደዚህ ያመጣለው ሲል ከምንም በላይ ከኢትዮጵያ ፍላጎት በላይ የተባበሩት አረብ ኤሚሬትስን አጀንዳ ለማስፈጸም እንደሆነ ብዙ መረጃዎች እየወጡ ይገኛሉ። ከዚህ አንጻርስ ማየት አንችልም ወይ? አንደኛ ቀጠናዊ የሆነ አደጋ ያለው እርምጃ ነው። እነዚህ ሁለት ሀገራት ተፋጠዋል የበላይነት ለመያዝ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ። ከኢትዮጵያ ጥቅም አንጻር ልናየው የምንችለው እንኳን ቢሆን አካሄድ የራሱ የሆነ ይህንን ነገር ልናሳካ የምንችልበት የተለያዩ ዲፕሎማሲያዊና ሰላማዊ መንገዶች ነበሩ። በዚህ ደረጃ ግን አብይ አህመድ አሁን ይሁን በዚህ መልኩ እናደርጓለን ብሎ የመጣበት ከኢትዮጵያ ጥቅም ይልቅ ለተባበሩት አረብ ኤሚሬትስ ፍላጎት ማስፈጸሚያ ነው የሚሉ ወገኖች አሉ። ይህንንም በደንብ መረዳት ያስፈልጋል የሚል ነው። ምናልባት እዚህ ላይ የምትለው ካለ? አብይ ከተባበሩት አረብ ኤሚሬትስ ጋር አብሮ እንደሚሰራ አብሮ እንደቆመ መቆም ከጀመረ ቆይቷል። አሁን አይደለም። አይ ቲንክ ለውጡ እንደከመጣበት ጊዜ ጀምሮ ነው በብዙ ነገሮች በተለይ የኤሚሬትስ ሰው በብዙ ነገሮች ኢትዮጵያ ውስጥ ገንዘብ ማፍሰስ ከጀመሩ ቆይተዋል። በባህር ኃይሉም በኩል በዚህ በፖርቶች በኩልም ኤሚሬትስ ፖርት ለመቆጣጠር ብዙ ቦታዎች ላይ ሙከራ እያደረገች መሆኑ ይታወቃል። አብይ አህመድ አሰብ በሚለው አጀንዳ ውስጥ ኤሚሬትስ ሊኖርበት ይችላል። ምንም ጥርጥር የለውም። የኤሚሬትስን የአብይ ዓላማ ግን ሪሊ የኤሚሬትስን ጥቅም በማስጠበቅ ሂደት ውስጥ የኢትዮጵያም ጥቅም የሚጠበቅልኛል የሚል ዓላማ እንትን አለው። ይሄ ባይኖረው ለኤሚሬት ብሎ አሰብ ሄዶ ይዋጋል ብዬ አላስብም። እስከ አሰብ ድረስ ሄዶ ውጊያ ከኤርትራ መንግስት ጋር ለኤሚሬት ሲል ብቻ ኢትዮጵያ እሱ እንደሚለው አሰብን ይዛለው የሚለው አጀንዳው አንድ ላይ ቢሳካለት ነው እንጂ አሰብን ይዛለው የሚባለው አጀንዳው የማይኖርና የማይሳካ ከሆነ ኤሚሬት በዛ አካባቢ ላላት ጥቅም ብሎ ከኤርትራ ጋር ይዋጋል ብዬ እኔ እንደ አንድ ፖለቲከኛ እሱን ማመን ያስቸግረኛል። ምናልባት አቶ ኤፍሬም በሱዳን የአብይ አህመድ አገዛዝ ያለው ተሳትፎ ከእንደገና ከሶማሌላንድ ጋር በተገናኘም እውቅና ሰጥቶ እሱ የባህር ኃይልና ባህር በር ለማግኘት ያደረገው አንድም ከጀርባው የተባበሩት አረብ ኤሚሬትስን ፍላጎት ለማስፈጸም የሄደበት ርቀት እንጂ ኢትዮጵያ አሁን ባላት የፖለቲካና የኢኮኖሚ ቁመና በእንደዚህ አይነት ተሳትፎች ውስጥ ልትገባ የምትችልበት ምንም አይነት ምክንያት የለም የሚሉ ሰዎች አሉ። ስለዚህ አብይ አህመድ ቅጥረኛ መንግስት ነው። የትኛውንም ያለ ርቀት ሄዶ የተባበሩት አረብ ኤሚሬትስን ፍላጎት ለማስፈጸም ወደኋላ የሚል አይደለም። በአደባባይ እኮ ለአሜሪካን እዋጋለሁ ሞታለሁ ያለ ሰው ነው። ምንም አይኑን ሳያሽ ኢትዮጵያን አሳልፎ ለሌሎች ሀገር ጥቅም መስዋዕትነት መክፈሉ አይቀርም የሚለውን ብዙዎች ይስማማሉ። አቶ ኤፍሬም በኤርትራ በኩል በአሰብ በኩል የሚደረገው ነገር በአብይ ብቻ ሳይሆን በብዙ የአብይ የፖለቲካ መሳሪያዎች እና የሚሊተሪ መሳሪያዎች እየተነገረ ያለ ነው። ጦርነት እየተፈለገም ነው። ሌላው ደግሞ ኤርትራ ሉዓላዊ ሀገር ነው። በዛ በሶማሌላንድ በኩል ያለው ግን ትንሽ ለየት ይላል። አንደኛ ሶማሌላንድ ሉዓላዊ ሀገር አይደለም። ሁለተኛ በሶማሌላንድ በኩል የጉልበት ነገር የለውም። ያው ቦታውን ለዩናይትድ አረብ ኤሚሬትስ ተጠቀመ፣ ለኢትዮጵያ ተጠቀመ። ኢትዮጵያ ሜቢ ዩናይትድ አረብን ይጠቅማል ብላ ካሰበችም የጅቡቲ ፖርት ዋጋ በጨመረ ቁጥር በዚህም እንገለገላለን በሚል
ትልቁን ዓላማዋ ዩናይትድ አረብ ኤሚሬትስን ለመጥቀም ብላ ገንዘብ ስለምታገኝ ገንዘብ ስለሚከፍል ለኢትዮጵያ ገንዘብ ስለሚከፍል ያንን ማድረግ ይችላል። ይለያል። ከአሰብ ይለያል። የአሰቡ ጉዳይና ያኛው ጉዳይ ይለያል። ሉዓላዊ ሀገር፣ ሉዓላዊ ያልሆነ ሀገር በጦርነት እንፈታለን የሚሉት አጀንዳ ነው። እዛ ደግሞ ጦርነት የለበትም። አይ ቲንክ ሁለቱን ለያይተን ማየት አለብን። እኔ እያልኩ ያለሁት በአሰቡ በኩል የዩናይትድ አረብ ኤሚሬትስን ዓላማ በማስፈጸሙ ሂደት ውስጥ የኢትዮጵያም ኢንትረስት ይጠበቃል። which is አሰብን መልሰን እንይዛለን የሚል ዓላማ አለው ጭንቅላት ውስጥ አብይ አህመድ። ይሄኛው ዓላማ በፍጹም የሌለበት ከሆነና ጀስት አሰብን ምን ለማድረግ ነው? ከኤርትራ ጋር ተዋግቶ አሰብን ለኤሚሬት ለመስጠት ነው? ሌላ ምንድን ነው ዓላማው? እሱ ነው ትንሽ ግር የሚለኝ። እንግዲህ አቶ ኤፍሬም ሌሎች ብዙ በርካታ ጉዳዮች ስላሉ በቀጥታ ወደዛ አልፋለሁ። ከምርጫው ጋር የተያዘውን ነገር እንደው በሰፊው ብንሄድበት ጥሩ ነው። የምርጫው አጀንዳ ሰሞኑን በተለይ የምርጫ ቦርድ ከተቃዋሚዎች ጋር የጊዜ ሰሌዳን በተመለከተ ባደረገው አንድ መድረክ ላይ የውይይት መድረክ ላይ ከምርጫ ጊዜ ሰሌዳው ይልቅ በዋናነት ትኩረት ተሰጥቶ በተቃዋሚዎችና በምርጫ ቦርድ በኩል ያወያየው የሰላሙ ጉዳይ ነው። ሰላም ከሌለ ምርጫ የለም የሚል አቋም ያዙ የአብዛኛዎቹ የፖለቲካ ፓርቲዎች ከምርጫ ቦርድ አመራሮች ጋር በብዙ ተከራክረዋል። ምናልባትም ውጤቱ ምን እንደሆነ እንኳን በግልጽ መታወቅ ባይችልም ምርጫ ቦርድ ጊዜ ሰሌዳውን አውጥቷል። ግንቦት 24 ምርጫው ይካሄዳል፣ በዚህ ጊዜ ይሄ ይከናወናል የሚል ጊዜያዊ የምርጫ ሰሌዳ አውጥቶ ይፋ ባደረገ እንኳን በተወሰነ ደረጃ መረጃው መውጣቱን ነው የምናውቀው። ግን እንደው አቶ ኤፍሬም ምርጫውን በተመለከተ የተለያዩ ሀሳቦች እየመጡ ነው። ምንድነው ማለት የሚቻለው? ከወዲሁ ምርጫው አጀንዳ እንዲሆን አብይ አህመድ ይፈልጋል። ምርጫ አለ የሚል ምርጫ ይዞ የሚመጣው ብዙ ነገሮች አሉ። እነዛን መጠቀም የምንችልበት የብልጽግና አንዳንድ አቅጣጫዎችን አስቀምጠው ነው የገቡበት። እንዴት አየው? እስቲ ከምርጫ ጋር የተያዘው ያንተ አቋም ምንድን ነው? እኔ እውነቱን ለመናገር ይሄ በሰባተኛው ዙር ምርጫን በተመለከተ በተለያየ ጊዜ 1-2-3 አርቲክሎችን ጽፌ አይ ቲንክ እዚህ እንትኖች ላይ ልክ ያለው ለሚዲያ ፍጹም የጠራ አቋም ያለኝ የኢትዮጵያ ሕዝብ የኢትዮጵያ ፖለቲካ ፓርቲዎች ሪሊ ሰባተኛው ዙር ምርጫ ይጠቅምናል ብለው ማሰብም የለባቸውም። እንዳውም በእኔ እምነት ስለ ሰባተኛው ዙር ምርጫ ስናስብ 3 ጥያቄዎችን ራሳችንን ጠይቀን እኛው ራሳችን መመለስ አለብን ብዬ አስባለሁ። እንደኛ አማራ ክልል ውስጥ የራሷን ልጆች አደቅድም እንዳልከው አማራ ክልል ውስጥ የራሷን ልጆች በድሮን በምትጨፈጭፈው ኢትዮጵያ ውስጥ ምርጫ መካሄድ ይችላል ወይ? ይሄን መጠየቅና መመለስ አለብን። ከ65 በመቶ በላይ የሆነው የኢትዮጵያ ሕዝብ በሚኖርባቸው አካባቢዎች ለምሳሌ ትግራይ፣ አማራና ኦሮሚያ የእርስ በርስ ግጭት፣ ጦርነት፣ አይን ያወጣ ዝርፊያና አፈና እያለ ምርጫ ማካሄድ እንችላለን ወይ? ሐሳቡን ለመግለጽ የሞከረ ወይም መንግስትን የተቸ ሁሉ ሽብርተኛ እየተባለ እስር ቤት በሚወረወርባት ኢትዮጵያ ውስጥ ምን አይነት ምርጫ ነው የምናካሄደው? ይሄንን ሪሊ ራሳችንን ጠይቀን መመለስ አለብን። ብልጽግና ፓርቲ ኢትዮጵያ ውስጥ የፍትህ ተቋሞችን፣ ምርጫ ቦርድ ራሱን፣ ሚዲያውን፣ የሀገሪቱን ፋይናንስ ይሄ ታንክና ባንክ የሚባለው የሀገሪቱን ፋይናንስ አቅምና የተለያዩ ተቋሞችን ሙሉ በሙሉ በሚቆጣጠርበት ሁኔታ ውስጥ ምን አይነት ምርጫ ነው የምናካሄደው? ሌላ ደግሞ ማወቅ ያለብን አጥርተን ማወቅ ያለብን ኢትዮጵያ ውስጥ በመንግስትና በፓርቲ መካከል ምንም ልዩነት የለም። መንግስት ፓርቲ ነው፣ ፓርቲ መንግስት ነው። ምንም ልዩነት የለም። ሌሎቹ ፓርቲዎች መንግስትም ፓርቲም ከሆነው አካል ጋርና የመንግስትን ሁሉንም አይነት ሪሶርስ እንደፈለገ ከሚጠቀም ፓርቲ ጋር እንዴት አድርገው ነው ምርጫ ማካሄድ የሚገባቸው? እና ይሄን በደንብ ጠየቀን መመለስ አለብን። ኢትዮጵያ ውስጥ የሚገኙ የፖለቲካ ፓርቲዎች መዘጋጀት ያለባቸው ሪሊ በእኔ እምነት የህግ የበላይነት በተረጋገጠባት ኢትዮጵያ ውስጥ ነፃና ፍትሃዊ ምርጫ መካሄድ የሚችልበትንና ለሁላችንም እኩል የሆነ የፖለቲካ ምህዳር ለመፍጠር ነው እንጂ የብልጽግና ፓርቲ ሰርግና ምላሽ አጃቢ ለመሆን አይደለም። አሁን በኋላ የጦርነቱ ሁኔታ እያለ አሁን ደግሞ የጠቀስኳቸው የመንግስትና የፓርቲ ጠንካራ መንግስትና ጠንካራ በፓርቲና በመንግስት መካከል ጠንካራ ግንኙነት ባለበትና መንግስት ሁሉንም በሚቆጣጠርበት ሁኔታ ውስጥ ምርጫ ተካሄደ ማለት
ሌሎቹ አጃቢ ነው እንጂ የሚሆኑት ሌሎቹ ፓርቲዎች ሌላ ምንም ሊሆኑ አይችሉም። ይሄን ደግሞ በ2013 ምርጫ በግልጽ አይተናል። አሁን በኋላ ኢትዮጵያ ውስጥ በሚካሄደው ምርጫ ብልጽግናም ሆነ ከብልጽግና በኋላ የሚመጡ ፓርቲዎች ገዢ ፓርቲዎች ነፃ የምርጫ ውድድር የሚካሄድበት አገራዊ ሁኔታ ከማመቻቸት በዘለለ በሌላው በምርጫ ቅስቀሳ ወቅት፣ በድምፅ አሰጣጡ ወቅት፣ ድምፅ ከተሰጠ በኋላ በድምፅ ቆጠራ ሂደት ላይ ከሌሎች ፓርቲዎች የተለየ ምንም አይነት ሚና መጫወት መቻል የለባቸውም። ብልጽግና ባለፈው ምን እንዳደረገ ሁሉ ነገር የምናውቀው ነው። በስልጣን ላይ የሚገኝ ፓርቲ በምርጫ ወቅቱም ሆነ ከምርጫ በፊትና በኋላ ከተቃዋሚ ፓርቲዎች በተለየ መልኩ ምንም አይነት መንግስታዊ ፋይናንስ ወይም መዋቅራዊ ድጋፍ ማግኘት የለበትም። ስለዚህ እነዚህ ነገሮች ማሰብ አለብን። አማራ ክልል የሚካሄደው ጦርነት ቆሞ መንግስት ከአማራ ኃይሎች ጋር ልዩነቶችን በግልጽና ነፃ በሆነ ሁኔታ መደራደርና መፍታት አለበት። ኦሮሚያና ትግራይ ክልል ውስጥ የሚካሄደው አፈና፣ ዝርፊያ፣ የእርስ በርስ ግጭት ቆሞ መንግስት በሁለቱ ክልሎች ውስጥ ከሚገኙ አማጺ ኃይሎች ጋር እንደዚሁ ተረጋግጦ ተደራድሮ ግልጽ ወደሆነ ሰላምና ወደ እነዚህ ሰዎች በሀገራዊ መድረክ ላይ የሀገራችንን ችግር ወደሚፈቱበት መድረክ መምጣት መቻል አለባቸው። መንግስት ያሰራቸው የፖለቲካ እስረኞች አሉ፣ ካለምንም ቅድመ ሁኔታ መፈታት ያለባቸው እነዚህ መፈታት አለባቸው ነው። እንደገና መንግስት ዜጎችን ያለ ፍርድ ቤት ትዕዛዝ ሁሉ ጊዜ እንዳሰረ ነው። እኛ መፈታት አለብን ባልን ቁጥር እሱ እያሰረ ነው። ይሄ መቆም አለበት። እና ብዙ ነገሮች አሉ ሪሊ ማለት የምንችላቸው በዚህ በምርጫ ወቅትና ይሄ ሁሉ ነገር መሆን አለበት። የአብይ አህመድ መንግስት እነዚህን የተጠቀሱትን ሁኔታዎች ለማሟላት ፈቃደኛ የማይሆን ከሆነ ተቃዋሚ ፓርቲዎቻችን ሁሉም አንድ በነጠላ ሳይሆን ኦፍኮርስ አሁን አላያንስ እየተፈጠረ ነው፣ ጥምረት እየተፈጠረ ነው። አሁን ግን ሁሉም በአንድ ላይ ድምፅ አንድ ላይ ሆነው በምርጫው አንሳተፍም ማለት ብቻ ሳይሆን ህዝብ ድምፅ ለመስጠት እንዳይመዘገብም በከፍተኛ ደረጃ መቀስቀስ አለባቸው ብዬ አምናለሁ። ይህ በእንዲህ እንዳለ መንግስት የህዝብን ጥያቄ አልሰማም ብሎ ምንም ለውጥ ሳያደርግ ምርጫውን ለማካሄድ እንቅስቃሴ ከጀመረ ግን የትግል አቅጣጫው ነው ምርጫው ነፃና ፍትሃዊ ይሁን የሚል ሳይሆን ከብልጽግና የጸዳች ኢትዮጵያን መፍጠር መሆን አለበት። የኔ አቋም ይሄ ነው። በቃ በቅልቁልጭ ነው፣ ሌላ ምንም የለም። የተለያዩ አቋሞች እየተንጸባረቁ ነው። የተቃዋሚ ፓርቲዎችንም እንደዚሁ በምርጫ ቦርድ መድረክ ላይ የተገኙትንም አነጋግረን ነበረ። እነሱ ምርጫው ላይ አንሳተፍም እንሳተፋለን የሚል ገና ውሳኔ ላይ የሚደርሱበት ጊዜ እንዳልሆነ፣ ነገር ግን አሁን ምርጫ ለማድረግ የሚያስችል አስቻይ ሁኔታ የለም፣ ያ አስቻይ ሁኔታ መፈጠር አለበት የሚል ጫና መፍጠሩ ላይ እናተኩራለን ያሉት አቶ ልደቱ አያሌውም ከዚህ አንጻር ሰሞኑን እንደዚሁ አነጋግሬው ነበርና እሱ ደግሞ በተለየ ሁኔታ ነው ነገሮችን የተመለከተው። እንደውም የምርጫ ካርድ ህዝቡ እንዲወስድ አድርገን ምርጫ ባለመሳተፍ ቦይኮት ከማድረግ ምርጫውን ካርድ ከወሰዱ በኋላ ቦይኮት ወይም ምርጫውን አንሳተፍም ማለት የበለጠ ብልጽግናን ከጫውታ ውጭ ያወጣል። ስለዚህ መጠንቀቅ አለብን፣ ምርጫውን አንሳተፍም የሚለው አቋም ከወዲሁ አሁን ላይ መገለጹና ከምርጫውን አሳልፎ ለብልጽግና መስጠቱ ከምንም በላይ ተጠቃሚ የሚያደርገው አብይ አህመድን ነው። ስለዚህ ምርጫውን ሰው ካርዱን እንዲወስድ ማድረግ ይገባናል። ካርዱን ወስዶ ግን ዋናው ዓላማ ምርጫው እንዲደረግ ሳይሆን ምርጫው ፍትሃዊም ሊሆን አይችልም። አብይ በሚመራት ኢትዮጵያ ውስጥ ምርጫ የሚባል ነገር በፍጹም የሚታሰብ አይደለም። ነገር ግን ካርድ ይዞ ምርጫን ቦይኮት ማድረግና ካርድ ሳይዙ ምርጫን ቦይኮት ማድረግ እኩል ውጤት አይኖረውም። ስለዚህ እነዚህ ነገር ላይ በጣም የተጠናና የተረጋጋ አቋም መያዝ ይገባል የሚልም ነገር አለውና በምርጫው ጉዳይ ላይ የተለያዩ ሀሳቦችን እየሰማን ነው። እነዚህንስ ነገሮች እንዴት ታያቸዋለህ? የተለያየ ሀሳብ መቅረቡ ጥሩ ነው። ተነጋግረን ወደ አንድ ማዕከል እስከደረስን ድረስ በእኔ ሀሳብ ልደቱ ያለውን ሀሳብ 100% ነው የምቃወመው። እኔ 2013 ምርጫ ጊዜ ኢትዮጵያ ውስጥ ሆኜ ምርጫውን አት ሃየር ሌቨል የተከታተልኩ ሰው ነኝ። ስለ ምርጫው ብዙ መረጃዎች ነበሩኝና እነዛ መረጃዎች ያገኘሁት ትምህርት የሚነግረኝ የልደቱ ያቀረበው ሀሳብ ፈጽሞ የማይሰራ እንደውም ደካማ ሀሳብ መሆኑን ነው። የብልጽግና አገዛዝ አንድ ለምሳሌ ፖለቲካ ፓርቲዎች እኔም ካሁን ቀደም ባቀረብኩልህ ነገሮች ውስጥ ሁሉ ያልኩት እነዚህ ነገሮች እስኪሆኑ ድረስ
የፖለቲካ ፓርቲዎቻችን በምርጫ አንሳተፍም ማለት ነው ያለባቸው ነው ያሉት። አሁን ብሎ አንሳተፍም ማለት የሚሉት እነዚህ ያልኳቸው ነገሮች ተባሉ ነገሮች እስከሆኑ እነዚህ ነገሮች ከሞላ ጎደል ቢሟሉና ኢትዮጵያ ውስጥ ሪሊ በአማራ ክልል ያለው በትግራይም በዚህ በአማራም በኦሮሚያም ያለው ነገር ተቃሎ ምርጫው ተገፍቶ ኦፍኮርስ የምርጫ ግድ መገፋት አለበት ካለዛ ሊሆን አይችልም። ምርጫው ተገፍቶና መንግስት አንዳንድ ጥረቶችን አድርጎ የሚታከሙ ነገሮችን አክሞ ሁሉንም ነገር እኛ እንደፈለግነው ያደርጋል ብለን መጠበቅም የለብንም። ሀገሯ ኢትዮጵያ ናት፣ ምናውቃት ኢትዮጵያ ናት። ግን ምርጫውን ለማካሄድ የሚቻልበት ነው አካባቢ አትሞስፌር ከፈጠረ የፖለቲካ ፓርቲዎች ባሉት መልኩ ሊሳተፉ ይችላሉ። ያ ካልሆነ ግን ምርጫውን ላለመሳተፍ ከፈለጉ የፖለቲካ ፓርቲዎች ምርጫውን አንሳተፍም ካሉ ይሄ ልደቱ ካርድ መውሰድ አለባቸው ያላቸው ኢትዮጵያውያን ማንን ለመምረጥ ነው ካርድ የሚወስዱት? እስኪ ንገረኝ። ልደቱ ምን መልስ ነው ያለው ለዚህ? ብልጽግና ለመምረጥ ብቻ ነው ካርድ የሚወስዱት? ሌሎች ፓርቲዎች አንሳተፍም ካሉ ማንን ለመምረጥ ነው ካርድ የሚወስዱት? ይሄ ነው ትልቁ ነው የልደቱ ሐሳብ እኮ የሚለው የፖለቲካ ፓርቲዎችን መሳተፍ አለባቸው እኮ ነው በምርጫ የሚለው ማለት ነው። እነሱ የፖለቲካ ፓርቲዎች አንሳተፍ የሚላቀው ለምሳሌ ኢትዮጵያ ውስጥ አሁን ካሉት ጠንካራ ፖለቲካ ፓርቲ አምስቱ ጥምረት ከፈጠሩት ውስጥ ሌሎች 5 እና 10 ፓርቲዎች መጥተዋል። 15 ፓርቲዎች ሆነው እነ ኦፌኮ ከዚህ በፊትም አይተሃል ጠንካራ በምርጫ ላይ ጠንካራ አቋም አላቸው። ባለፈው ምርጫ አልተሳተፉም። እንደዛ አይነት ፓርቲዎች አንድ ላይ ሆነው 15 ፓርቲዎች በምርጫው አንሳተፍም ካሉ የኢትዮጵያ ሕዝብ ልደቱ ባለው መሰረት የምርጫ ካርድ የሚወስደው ማንን ለመምረጥ ነው? በነገራችን ላይ ኤፍሬም የልደቱ ሐሳብ ምርጫ እንዲሳተፉ አይደለም። ምርጫውን በተመለከተ ጥርት ያለ አቋም ነው ያለው። የጊዜው ጉዳይ ነው። መቼ ነው ምርጫውን አንሳተፍም ማለት ያለባቸው? ካርድ ከመውሰድ በፊትና ካርድ ከመውሰድ በኋላ ያለው አጠቃላይ ብልጽግና ላይ ሊፈጥር የሚችለው ጫና የተለያየ ነው። ከካርድ በፊት ከሆነ ብዙም ትርጉም የለውም። ካርድ ከወሰደ በኋላ ያ ተቋሚዎችን ሊመርጥ የሚችለው ያ 1 ሚሊዮን ይሁን በቁጥሩ የተለያየም ሊሁን እቤቱ ሲቀመጥ አልመርጥም ካርዱን ይዞ እቤቱ ሲቀመጥ የሚፈጥረው ጫና ቀላል አይደለም። ምርጫማ መሳተፍ በመጨረሻው ሰዓት ላይ እንደማይችልና ያንን አቋሙን ግልጽ እንዲያደርጉ ልደቱ በዚህ ላይ ችግር የለበትም። ችግሩ ምንድነው? መቼ ነው ቦይኮት ማድረግ ያለብን ነው። አሁን ገና ምንም ውሃውም ሳይሞቅ ከወዲሁ ምርጫውን ቦይኮት ማድረግ እንደበለጠ የሚጠቅመው ብልጽግናን ነው የሚል አቋም ነው ያለውና ምናልባት እዚህ ላይ ልዩነት ያላቸው አይመስለኝም። የጊዜ ጉዳይ ነው። መቼ ቦይኮት ይደረግ የሚለው ላይ ነው። ግን አይ ቲንክ አንድ እሱ አሁንም እኮ ልደቱ የዘነጋው ነገር የኢትዮጵያ መንግስት ቅድም እንዳልኩ እያንዳንዷን መዋቅር ምርጫ ቦርድን ጨምሮ እያንዳንዷን መዋቅር የሚቆጣጠር መንግስት ነው። ባለፈው ምርጫ ላይ መንግስት በተለይ አዲስ አበባም በክፍለ ሀገር በዚህ በክልሎችም በተለያዩ ከተሞች ውስጥ በሚደርሱ መረጃዎች መሰረት የመጀመሪያ ላይ አይ ቲንክ ባለሳሃት መጀመሪያ ላይ ከዚህ ቀን እስከዚህ ቀን መራጮች ተመዝገቡ የሚባል መግለጫ ወጣ። ይሄ መግለጫ ከወጣ በኋላ የተወሰነ ቀን ሲቀረው ምርጫ ምዝገባው የተወሰነ ቀን ሲቀረው በአጠቃላይ በሀገሪቱ ውስጥ የተመዘገበው የመራጭ ቁጥር ሩብ አይሆንም። ከዚህ በፊት የተመዘገበው መራጭ ቁጥር ሩብ አይሆንም። የምርጫ ቦርድ በጣም ደነገጠና ወዲያው ትልቅ መግለጫ ወጣ። ትልቅ ኒውስ ነበርና እዛ በትልልቅ ዘመቻዎች መካሄድ ጀመሩ። ተመዝገቡ የሚል ምርጫዎች እንትኖች በአገር አቀፍ ደረጃ መሰራት፣ በፓርቲ ደረጃም በመንግስት ደረጃም በሚዲያ ደረጃም ህዝቡ እንዲመዘገብ ከፍተኛ ስራ መሰራት ተጀመረና ከዛ ሪሊ ያ ትልቅ ህዝብ መመዝገብ ጀመረ። አዲስ አበባ ውስጥ ደግሞ አይተህ እንደሆነ የምርጫ ቦርድ ራሱ መግለጫ ባወጣው መግለጫ ላይ በደንብ እንዳየነው አዲስ አበባ ውስጥ የምርጫ ቦርድ ራሱ የማያውቀው የምርጫ ምዝገባ ነበረ። ምርጫ ቦርድ የማያውቀው የምርጫ ምዝገባ ነበረ አዲስ አበባ ውስጥ። ይሄን ምርጫ ቦርድ በስነ ስርዓት ተናግሯል። እንዲህ አይነት መንግስት ነው ኢትዮጵያ ውስጥ ያለው። አየህ፣ ራሱ ይመዘግባል። ፕላስ ደግሞ የምርጫ ምዝገባው ካለቀና ሁሉ ነገር አልቆ እነዚህ ወደ ምርጫው ሂደት ወደ ምርጫው በመካሄድ ላይ በነበረባቸው 2 ወራት ውስጥ በክልል ከተማዎችም አዲስ አበባ ውስጥም በተለያዩ ቦታዎች የዚህ የወረዳ የክፍለ ከተማ የምናምን ሰዎች ቤት እያንኳኩ ተመዝግቧቸዋል።
አዎ እስቲ ካርዳችን አሳዩ ይላሉ። የተመዘገቡት ሰው የተመዘገቡበትን ካርድ ሲያሳያቸው የሆነ ምልክት ያደርጉበታል። ያ ህዝቡ ውስጥ የፍርሃት መንፈስ ይልካል እና የተመዘገበ ሰው የግድ መብለጥ አለበት ሄዶ ይፈራል። እንድትመርጥ ያስገድዱሃል። በተለያየ መልኩ የሳይኮሎጂካል እንትን ጫና ያደርጉባል። ህዝቡ አሁን ምልክት ያደረጉት በቃ ሄደን ይሄ ምልክት በዚህ ምልክት ሄደን እንትን ካልታየ በቃ እንዲል ነው ይላል። ሄዶ ፈርቶ ሄዶ ይመርጣል። የፍርሃት መንፈስ ይልኩም። ይሄ ሁሉ በዚህ አይነት ደረጃ ሁሉ ነው የኢትዮጵያ መንግስት የሚሰራው እና ይሄን ሁሉ አይ ቲንክ እንደዚህ አይነት ነገሮችን ልደቱ ይዘረጋቸው ይመስላል። ግን አልመዘገብም ማለት ራሱን የቻለ ትልቅ ጫና እንዳለው ባለፈው የምርጫ ቦርድ ጊዜ አይተናል ነው። ያ ኦሬዲ እኮ አይተናል። የህዝብ አለመመዝገብ ህዝብ ያኔ ኮንሸስሊ አይደለም የፖለቲካ ፓርቲዎች ስራ ሰርተው አይደለም አልመዘገብም ያለው። አሁን ግን የፖለቲካ ፓርቲዎች አንዴ በምርጫ እንሳተፍም ማለት ከጀመሩ ይሄንን ስራ መስራት አለባቸው። ህዝቡንም እንዳይሳተፍ በምርጫ እንዳይመዘገብ መናገር አለባቸው እና ህዝብ የፖለቲካ ፓርቲዎችን ጥሪ ሰምቶ በሚቀጥለው ምርጫ አልሳተፍም ማነው አልመዘገብም ካለ አለመመዝገቡ ራሱ ትልቅ ጫና መንግስት ላይ ይፈጥራል ነው ይፈጥራል። ያኔ የተመዘገበ ህዝብ ከሌለ ህዝብ በየቦታ ሄዶ ይግድ የጎተተ ሄዶ አስመዘግብ መቼም ከፍተኛ እንትን ነው ያለበትና እሱ አለ። ግን ስቲል ይሄም ሆኖ ግን በየቤቱ እየሄደ ተመዝግባቸው አልተመዘግባችሁም እያሉ ማስፈራራቱ አይቀርም። መንግስት በተለይ አዲስ አበባ በመሳሰሉ ከተሞች ውስጥና በዋና ከተሞች በገጠርም የክልል አመራሮች የክልል ሰዎች በሚችሉት ደረጃ የሚሰሩት ስራ ነው። በሁለቱም ደረጃ ነገርየው አስቸጋሪ ነው። ግን ስቲል በኢትዮጵያ ውስጥ ቢያንስ እስከ 50-60 ሚሊዮን የሚያክል ድምጽ ሰጪ ያለ ተብሎ ነው የሚቆጠረውና ከዚህ ውስጥ ሪሊ በጣም ጥሩ ቁጥር የሆነው ቁጥር አልመዘገብም ብሎ ቤቱ ቁጭ ካለ በአገር አቀፍ በኢትዮጵያ ደረጃም በዓለም አቀፍ ደረጃም ትልቅ ጫና ይፈጥራል ባይ ነኝ። አለመመዝገብ እዚህ ላይ ከአቶ ልደቱ ጋር በተወሰነ ደረጃ መስማማት የሚቻለው ይሄንን ምርጫን መውጫ መግቢያውን ሁሉን ነገር የሚቆጣጠረው መንግስት ሆኖ ምርጫው ላይም ተወዳዳሪም ተመራጭም ቆጣሪም የሆነው መንግስት በሆነበት የኢትዮጵያ የምርጫ ስርዓት ምንም አሻሚ አይደለም። በዚህ ውስጥ ሰዎች አንድ ግለሰብ 5-6 ቦታ የምርጫ ካርድ እንዲወስድ ሊያደርግ ይችላል። ምንም ለዚህ ምቹ መንገዶችን ምቹ ሁኔታዎችን ብልጽግና ሊያመቻች ይችላል። ስለዚህ ሰው አልመዘገብም ብሎ ቤቱ ራሱ ቢቀር ብልጽግና አንድን ሰው 6-7 ቦታ እንዲመርጥ እያደረገም ተመርጫለሁ ብሎ ለሚቀጥሉት 5 ዓመታት ኮንትራቱን አግኝቻለሁ ብሎ ቢነሳ ምንድነው ከምርጫ አለመሳተፍ የሚገኘው ጥቅም? ዓለም አቀፉ ማህበረሰብን ለማሳመን ወይስ ምንድነው? ከዛ ይልቅ ይህንን ጊዜ ጠብቆ ግንቦት ላይ ህዝባዊ እምቢተኝነት እኔ አልተሳተፍኩም ድምጽ አልሰጠሁም ካርድ ይዣለሁ ግን ድምጽ አልሰጠሁም የሚል የህዝብ ንቅናቄ እንዲመጣ ማድረግ አይቻልም ወይ? አሁን ግን ካርድ ሳይወስዱ በምን ህጋዊ መሰረት ነው? ካርድ የሌለው ሰው ድምጽ መስጠት አይችልም። ስለዚህ ህጋዊ የሆነ ህዝባዊ እምቢተኝነትም ለመቀስቀስ የሚመቸው አንድም ካርድ ሲይዙ ነው የሚል ነገር አለ። በዚህ በኩልስ የልደቱን ሐሳብ መደገፍ አይቻልም ወይ? ይሄ የምርጫ ሂደት ቀለም እየቀባባን የምናሳምረው ነገር አይደለም። we need to talk reality ውስጥ ገብተን መነጋገር ያለብን ነው። በቀለም የሚያምር ነገር አይደለም። we need to talk the reality ምንም እንትን የለውም። of course አሁን አንዱ ፍራታችን አንዱ ከ2013 ምርጫ ትንሽ ለየት የሚያደርገው ደግሞ ይሄኛ የባሰ የከፋ የሚያደርገው ነፃ የምርጫ ቦርድ አለ ብዬ አላምንም። አሁን በ2013 የምርጫ ቦርድ በምርጫው ያኔ የነበረው አይነት የምርጫ ቦርድ ቢኖረን በምርጫው የተመዘገበው ሰው ምን ያክል እንደሆነ እኮ ይናገራል። እንደዛ ነፃ እንትን ቢኖር ለምሳሌ ኢማጂን የምርጫ ምዝገባ ዛሬ አበቃ ተብሎ ግን የምርጫ ምዝገባ ያብቃ እንጂ ለምርጫ የተመዘገበው ህዝብ ከዚህ ቀደም ከተመዘገበው ህዝብ 1/3 ብቻ ነው ቢል ይሄ ትልቅ ጫና ይፈጥራል። ሪያሊቲ ነው፣ የሚታይ ነገር ነው። ሪያሊቲው ትልቅ ጫና ይፈጥራል። ሶ አብይ እኮ አሁን ባለ ሁኔታ የአብይ ጠቅላይ ሚኒስትር አብይ አህመድ መንግስት በአንድ ህዝባዊ አመጽ ወይም በጦር መሳሪያ የሚካሄድ ትግል በሁለቱ ቅንጅት እስካልተወገደ ድረስ በምርጫው ላይ እኮ ጫና ለመፍጠርና ህዝባዊ ተቀባይነቱን ለማሳጣት ነው። ይሄ አሁን የምናወራቸው ነገሮች ሁሉ
ሪሊ ዓለም አቀፍ ተቀባይነቱን ለማሳጣትና ሪሊ ይሄ መንግስት ብቻውን ዝም ብሎ ብቻውን እየመጣ ብቻውን የሚመረጥ መንግስት መሆኑን ማንንም ፓርቲ ባልተሰለፈበት ቦታ አብይ ብቻውን ሲመረጥ ትልቅ መልእክት አለው። በቃ ሌላ ማን ይመረጣል? እሱ ነው የሚመረጠው። አሁን ፓርቲዎች ቢወዳደሩም ደግሞ የሚገርመው እኮ ቢወዳደሩም የሚመረጠው አብይ ነው። አሁን ጥያቄው አብይ ይመረጣል አይመረጥም የሚለው ነገር እኮ አይደለም። አብይ በምርጫ በዚህ አሁን በሚቀጥለው ምርጫ ማንንም የፖለቲካ ፓርቲ ካልተሳተፈና ህዝብም በምርጫ ላይ እስካልተመዘገበ ድረስ ህዝብ ምርጫ አልተመዘገበም ማለት የአብይ ደጋፊዎችና አብይ በሴፍቲኔት የሚያስተዳድራቸው የተወሰነ ቁጥር ያላቸው ሰዎች አይሳተፉም ወይም አይመዘገቡም ማለት አይደለም። መዘገባሉ። በእነዛ ሰዎች አብይ ሊመረጥ ይችላል። ይሄንን ማሳየት በአንድ ሶስተኛው የኢትዮጵያ ህዝብ እንደተመረጠ ማሳየት ራሱ ለኔ ትልቅ ድል ነው ብዬ ነው የማስበው። ምክንያቱም ከዚህ ፊት የነበሩትን ቁጥሮች እናውቃለን። ባለፈው ምርጫ ወደ 50 ነው 60 ሚሊዮን ህዝብ የተሳተፈው። የዛ አንድ ሶስተኛ ማለት አሁን 20 ሚሊዮን ነው፣ ከ15 እስከ 20 ሚሊዮን ነው። ይሄንን ማሳየት ለኔ ትልቅ ነገር ነው ብዬ ነው የማስበው እንጂ የምርጫ ካርድ ይዣለሁ አልመርጥም እንድትመርጥ ካስገደደስ ምን ታደርጋለህ? እስኪ ንገረኝ። አንተ ቤትህ መጥቶ እንድትመርጥ ካስገደደ ምንድነው የምታደርገው? ትወርጣለህ ወይስ እሱ የሚወስድብህ እርምጃዎችን ታውቃለህ? ይሄ እኮ የተሰራ ስራ በአይናችን ያየነውና የተሰራ ስራ እኮ ነው። የምርጫ ካርድ የያዙ ሰዎችን እንዲመርጡ ማስገደድ ያየነውና የተሰራ ስራ ነው። ለምንድን ነው ድምፅ ሰጪውን እንደዚህ አይነት ጭንቀት ውስጥ የምንከተው? ወይ አንዱን መተው ነው ያለብን፣ ካለዚያ ምርጫ ካርድ ውሰድና ቤት ተቀመጥ። ጫና በተለይ በትላልቅ ከተሞች ውስጥ የሚኖረውና መንግስት ቀላል አክሰስ ያለውና በቀላሉ ከቤት ወደ ቤት እየዞረ በዚህ በተደራጀ የቀበሌና የክፍለ ከተማ መዋቅሩ ከቤት ወደ ቤት እየዞረ የምርጫ ካርዶችን እያየ ማስጠንቀቂያ በሚሰጥበት ሁኔታ ውስጥ ህዝብን ምርጫ ካርድ ወስደህ በምርጫ ካርድ ቀን አትውጣ ማለት ለአደጋ መጋበዝ ነው። እንደው አቶ ኤፍሬም በኢትዮጵያ ያሉ ተቋሚ ፓርቲዎች ስንል ቀደም ሲል አንተም እንደው ነካክተከዋል። ይሄ በዳራጎትና በቀለብ የተሰፈረላቸው በብልጽግና እንደው ፕሮግራም ውስጥና በብልጽግና ማዕቀፍ ውስጥ ያሉትን ተቋሚ እንደው የተቋሚ የሚባለው በትምህርት ጥቅስ ውስጥ ይሁንና እነሱን ሳይሆን እንደው የምር የሚታገሉ በጣት የሚቆጠሩ ናቸው። እኔ 3-4ም ከዛ በላይ የሚዘለሉ አይደለም። እነዚህ ፓርቲዎች አሁን ህዝባቸውን እንዳያገኙ የሚደግፋቸውን እንዳያገኙ ሁሉ ነገር ዝግ ሆኖባቸዋል። ምርጫ ራሱ ይዞ የሚመጣው ሙቀት አለ። ምርጫ ይዞ የሚመጣው እድል አለ። ህዝብህን እንድታገኝ ከህዝብ ጋር እንድትወያይ የተለያዩ መድረኮችን እንድትከፍት እድሉን ይሰጣልና እነዚህ ተቋሚዎች ምርጫ ለመሳተፍ አይደለም ግን በዚህ ሂደት ውስጥ መቼም ግንቦት 24 ነው የሚካሄደውና የዛን ቀን ጭምር ግንቦት 23 ላይ ምርጫውን ቦይኮትን ማድረግ ሁሉ ይችላሉ። ግን እስከዛ ድረስ ህዝቡን ማግኘት የተከለከለውን በር መክፈት በዚህም የተለያዩ ህዝባዊ ቢተኝነቶችን ለማካሄድ ውይይቶች እንዲፈጠሩ የማድረግ እድሎችን ይከፍትላቸዋል። ምርጫ ይዞ የሚመጣው የተለያዩ እድሎች ስላለ ከዚህ አንፃርስ ተቋሚዎች የተዘጋባቸውን በሮች እንዲከፈትላቸው አያደርግም ወይ የሚልም መከራከሪያ ይመጣል። አቶ ኤፍሬም ግን አሁን ዘመን የኢትዮጵያ መንግስት ኢትዮጵያ ውስጥ ያለው መንግስት ሆነ በየትም ሀገር ያለው መንግስት ህዝብ መስማት የሚፈልገውን ነገር እንዳይሰማ የሚያደርግበት ጊዜ አይደለም። ሪሊ የፖለቲካ ፓርቲዎች በተለያየ መልኩ ለህዝብ በምርጫው እንዳይመዘገብ መልእክት እነሱም አንሳተፍም ማለት ለዚህ ለአንድ የነሱ ነው ሚኒንግፉል ይሄ ትርጉም ያላቸው የፖለቲካ ፓርቲዎች በምርጫው አንሳተፍም ካሉ እሱ ራሱ ትልቅ ጫና እኮ ራሱ ፓርቲዎች አንሳተፍም ካሉ እሱ ትልቅ ጫና እኮ ቀላል ምርጫ ማለት እኮ አንድ ፓርቲ ብቻ መጥቶ ብቻውን ድምጽ አግኝቶ የሚሄድበት ስርዓት አይደለም እኮ እንደ ማን ነው እንደ ኢሰፓ አሁን የሰፋ ጊዜ ነበር ትዝ ይለኛል። የሰፋ ጊዜ ሰፋ ብቻ ነው የራሱን ሰዎች አዘጋጅቶ ከራሱ ሰዎች ውስጥ ሰው የተለያዩትን እንዲመርጥ የሚያደርገው እሱ አይነት ምርጫ ነው የምናወራው እኛ። በተለያዩ ፓርቲዎች መካከል የሚደረገው ምርጫ ነው የምናወራው። ፓርቲዎች አንሳተፍም ብሎ በስነ ስርዓት ራሳቸው ካወቁ አዲስ አበባ ውስጥ ላሉ ኤምባሲዎች ለኢንተርናሽናል ኮሚኒቲው ሄደው በዚህ ምርጫ ላይ በእነዚህ ምክንያቶች ደግሞ ኢንተርናሽናል ኮሚኒቲው እነሱ የሚሏቸውን ነገሮች አንተ ምን የምናያቸውን ነገሮች ኢንተርናሽናል ኮሚኒቲው ያል
በእነዚህ ምክንያቶች በሚቀጥለው ምርጫ ላይ ላለመሳተፍ ወስነናል ካሉና ይሄንን ውሳኔያቸውን በስነስርዓት ካሳወቁ ለህዝቡም ካሳወቁና በዚህ ውሳኔያቸው ላይ በተከታታይ የተለያዩ ስራዎችን የሚሰሩ ከሆነ እሱ ራሱ ትልቅ መልእክት ነው። በቃ ለኔ ትልቅ መልእክት ነው። የሚቀጥለው ምርጫ ሚኒንግለስ እንደሆነና ብልጽግና ከራሱ ጋር ተወዳድሮ እንደሚያሸንፍ የሚናገር ትልቅ መልእክት ነው ብዬ ነው የማስበው። የግድ መመዝገብ የለባቸው የግድ ከእንትን ጋር መሄድ የለባቸው። ድሮ ደግሞ ሌላው የሚገርምህ በምትለው መንገድ አሁን የአሁኑን ተው፣ አሁን የሚቀጥለው ምርጫ ተው። በ2013 ምርጫ ጊዜ እኮ የፓርቲ መሪዎች ወደ ክልል የዜማ ሰዎች ደቡብ ክልል ሄደው የምርጫ ዘመቻ ማድረግ አይችሉም ነበር። ክልክል ነበር። ክልክል ነው ብሎ አይነግሩህም። ግን ለማድረግ ትልቅ አዳራሽ ስትፈልግ ተይዟል ይለዋል። አንተ ታስተላልፍና ለሚቀጥለው ቀን ትላለህ ተይዟል ይለዋል። ለሚቀጥለው ሳምንት ትላለህ ተይዟል ይለዋል። እንትን አይሉህም። ከዛ አይት በቃ የሆነ ሆቴል አረጋለሁ ብለህ ስትሄድ ሆቴሎቹ እኛ ተነግሮናል ይለዋል። ይፈራሉ። አይቻልም። አደባባይ ላይ ዝም ብዬ እወጣለሁ ስትል የፓርቲ መሪዎች ይታሰራሉ። ይሄ እኮ ማወራህ በ2013 ምርጫ ነው። ምን አይነት ነው ከህዝብ ጋር ይገናኛሉ የምትለኝ? በምን መንገድ ነው? መቼ ነው ኢትዮጵያ ውስጥ ከህወሓት ዘመን ጀምሮ መቼ ነው የተቃዋሚ ፓርቲዎች ኢትዮጵያ ውስጥ በነፃነት ወጥተው ህዝብን ትንሽ በቅንጅት ጊዜ ታዩ ብልጭታዎች ነበሩ። በእርግጥ ከዛ ጊዜ ውጪ ከ1997 የቅንጅት ምርጫ ጊዜ ውጪ የኢትዮጵያ የፖለቲካ ፓርቲዎች ወደ ህዝብ ዘንድ ሄደው ሪሊ ከህዝብ ጋር ተገናኝተው ምንም በክልል ደረጃ የክልል ኃይሎች የሌሉበት በአዲስ አበባ ደረጃ የፌደራልና የአዲስ አበባ ፖሊሶች በሌሉበት ሁኔታ የምርጫ ቅስቀሳ ያደረጉት መቼ ነው? አዲስ አበባ ውስጥ ራሱ ምርጫ ቅስቀሳ ሲደረግ ስንት ችግር እንደነበረው ራሴ በዓይኔ አይቼ የለ እንዴ? ትልቅ ችግር ነው እኮ ራሱ መናገር። ከብልጽግና ከሱ ውጭ ሌላ ፓርቲዎች እንዲሰሙም እኮ አይፈልግም። እና ይሄ በግልጽ ያየነው ነገር ነው። የምርጫ ቅስቀሳ ሲያደርግ እኮ ነው አንተ ተጠንቀቅ ብሎ 2 3 4 5 ማስጠንቀቂያ ሰጥተውት እኔ በቃ የፓርቲ ተወካይ ምርጫ ዘመቻ ማድረግን አልተውም ብሎ ሲቀጥል አይደል እንዴ ቢሾፍቱ ላይ የኢዜማውን መሪ 35 ዓመት ልጅ የገደሉት፣ እንጂባራ ላይ የአብንን ሰው የገደሉት፣ የአብንን ተወካይ የምርጫ ተወካይ የገደሉት እንደዚህ ነው የተነበረኮ። ተምረናል እኮ አሁን እነዚህ ነገሮች ከ2013 ምርጫ የተማርናቸው ነገሮች ናቸው። እና በምን አይነት ዘዴ ነው የፖለቲካ ፓርቲዎች ወደ ህዝብ ዘንድ ገብተው የምርጫ ዘመቻ የሚያካሂዱት? አይችሉም ነው እኮ። ምርጫ ቢኖርም እንሳተፋለን ቢሉም አይችሉም ነው። የታገዱ ናቸው። የመንቀሳቀስ መብታቸው የታገደ ነው። መኪና አያገኙም። በቃ የክራይ መኪና እንኳን እንዳያገኙ እኮ ይከለከላል። ብልጽግና የማይገባበት ቦታ የለም። እጁ ረጅም ነው። መንግስት ነው። እንግዲህ ኤፍሬም የምርጫው ጉዳይ በእርግጥ በብልጽግና አጀንዳ ሰጭነት እዛ ነገር ውስጥ እንዳንገባም በግሌ ሰጋለሁ። ምክንያቱም ብልጽግና በ2018 5 ጉዳዮች ላይ ትኩረት ሰጥተን በከፍተኛ ደረጃ መቀስቀስና ህዝቡ ወደ ሌላ ነገር እንዳያስብ ማድረግ አለብን ያለው ወደቡ፣ ግድቡ፣ የምክክር ኮሚሽኑ ምንድነው የማዳበሪያ ፋብሪካውና ሌላው 5ኛው ምርጫ ጉዳይ ነው። እነዚህን አጀንዳዎች በደንብ እስከ ቀበሌ ድረስ ባሉት መዋቅሮቻችን በከፍተኛ ትኩረት ከሰራንበት ሰው ስለ ጓዳው፣ ስለ ኑሮ፣ ስለ ችግሩ አያስብም። በዚህ አጀንዳዎች እንጥመደው የሚልም እቅድ እንዳላቸው ሰምተናልና ይህን ስለ ምርጫ ባነሳን ቁጥር እዛ የብልጽግና ወጥመድ ውስጥም ገብተን አጀንዳውን እያራገብን እንዳይሆንም እሰጋለሁ። ለማንኛውም በዚህ ጉዳይ ላይ ሰው ጥርት የሆነ አቋም እንዲኖረው ብልጽግና ይህንን አጀንዳ ተጠቅሞ የሆነ እድሜውን ትርፍ እድሜ እንዳይኖረው ማድረግ የምንችልበት ሁኔታ ካለ እሱ ላይ በሰፊው የምንሰራበት ይሆናል። ሌሎች አካላትም ሌሎች በዚህ በምርጫ ጉዳይ ላይ የተለየ አቋም ያላቸው ሰዎችንም እንደዚሁ አቅርበን የምናወያ ይሆናል። አቶ ኤፍሬም ተጨማሪ የምትለው ከሌለ በዚሁ ልናበቃ ነው። ቲንክ ማለት ያለው ምንድነው ሌላው ቲንክ እንደ ሚዲያም ማወቅ ያለብን የፖለቲካ ፓርቲዎቻችንም በግልጽ ማወቅ ያለባቸው አንድ ትልቅ ጉዳይ አለ። በ2013 ምርጫ ሲካሄድ ኢትዮጵያ ውስጥ ይሄ አብይ የሚለው ነገር ገና አልተዳከመም ነበረ ገና በህዝብ እንትን ውስጥ አብይ ነብያችን ነው የሚል ነገር ነበር። እኔ አዲስ አበባ ምንድነው ይሄ
የካ አካባቢ በተደረገው የምርጫ ጣቢያ ምርጫ ወረዳዎች 16 ወረዳ 16 ውስጥ በተደረገው የምርጫ ጣቢያ አንዱ ዓለም በተወዳደረበት የምርጫ ጣቢያ ጉለሌ አካባቢ በተደረገው የምርጫ ጣቢያ እና ሌላ በአራት የተለያዩ የምርጫ ጣቢያዎች ላይ ሁለት ጊዜ 8 እሁድ ማለት ነው 8 እሁድ ሄጄ ከጠዋቱ 1 ሰዓት እስከ ማታው 11 ሰዓት ድረስ ቤት ተቤት አድርገናል። ቤት ከቤት 8 ቀን እሁድ ነው ማለት ቤት ከቤት ብዙ ቤቶች ነው የገባሁት። ማጅም 8 ከጠዋቱ 1 ሰዓት እስከ 11 ሰዓት 8 ቀን ቤት ለቤት ስትዞር ስንት ቤት እንደምትገባና ስንት ሰው እንደምታናገር 90% ሊል ይችላል። እናንተ ዜማዎች እንወዳቸዋለን። በምርጫ 97ም የእናንተ ሰዎች የነበሩበት የመረጥነው የእናንተን ሰዎች ነው። አሁን ግን ጊዜው የአብይ ነው ነበር የሚሉን። የሚገርም እኮ ነው። እኛ ለምርጫ ቀስቀሳት እየሄድን ለዜማ ምረጡ እያልን ሰው እንወዳቸዋለን ግን ይላል። ይሄ የነበረበት ጊዜ ነው ምርጫ 2013 ሪሊ ለብልጽግና ፓርቲ መመረጥም ትልቁ ሰው ብልጽግና ፓርቲ ላይ አይኑን እንድጥል ያደረገውም አንደኛ ጦርነት መኖሩ የሰላም መፈለግ ይሄ ሁሉ ተያይዞ አንድ ላይ ሰላም የሚመጣ መስሎ ለአብይ ሳይሆን ሪሊ ለብልጽግና ፓርቲ ብቻ ሳይሆን ለአብይ በክልልም በአዲስ አበባ በየትም ደረጃ የተወዳደሩ የብልጽግና ተወዳዳሪዎች የአብይ ፎቶ የሌለበት አይለጥፉም ነበር። የትም አዲስ አበባ ውስጥ በየትም ቦታ ከተቃዋሚ ፓርቲዎች ጋር ፉክክር የሚያደርጉ የብልጽግና ፓርቲ ሰዎች ከላይ የአብይን አርገው ስማቸውን ከታች የሚጽፉት የአብይ ፎቶግራፍ ከላይ አለበት። የአብይ ፓርቲ አባል ነኝ ማለት ነው። ሰው አይኑ ጥሎ እዛ ላይ ነው። ሰው አይኑን እየፈለገ በቃ ሻማ ምንድነው የነሱ የነበረው ያኔ አምፑልን እየፈለገ ነው የመረጠው። እየፈለገ አንድ የሚገርም ነገር ልንገርህ። ዳንኤል ክብረት እንዲወዳደር የተደረገው መጀመሪያ አንዱ ዓለም በሚወዳደርበት ወረዳ ነበር። የብልጽግናው ማነው የኢዜማው አንዱ ዓለም በሚወዳደርበት የምርጫ ወረዳ በዚህ አዋሪ አካባቢ እዛ ነበር የሚወዳደረው። በኋላ ግን ብልጽግናዎች ሲያሰሉት እንትናም ትልቅ የህዝብ ተወዳጅ የሆነ ሰው ነው። በህዝብ ተወዳጅ የሆነ ሰው ነው አንዱ ዓለምም ያ እንዳይሆን አነሱና ወደ 24 ወሰዱት። ወደ ሌላ ቦታ ወሰዱት። ዳንኤል ክብረትን ወደ ሌላ ምርጫ ጣቢያ ወሰዱትና እዛ እንዲወዳደር አደረጉ። ዳንኤል ክብረት የሚወዳደረው በራሱ ነው፣ በግሉ ነው። ግን ብልጽግናዎች ናቸው የሚፈልጉት፣ ያስገቡትም እነሱ ናቸው። ምርጫ በዛ በ24 የሚመጣ ሰው ሲመርጥ የፓርላማ ተወካዩን ሲመርጥ እንትኑን ያጣል። ከፍተኛ 24 ወረዳ 24 ለፓርላማ ለናሽናል ፓርላማው ባቀረበው ውጪ ውስጥ የአምፑል የለበትም። ለምን መሰለ አምፑል የሌለው? ዳንኤል ነው ለብልጽግና ለሚወዳደረው የብልጽግና ይሁን እንጂ ኢንዳይሬክትሊ የብልጽግና ፓርቲ አባል ሆኖ አይደለም የሚወዳደረው። ብልጽግናዎች በዛ ወረዳ መወዳደር አልፈለጉም። ምክንያቱም እነሱ የሚፈልጉት ዳንኤል እንዲመረጥ ነው። በዛ የተነሳ ሰው የታለ እያለ የምርጫ ሰዎች ይጠይቅ ነበር። የምርጫ ተመልካቾች ታዛቢዎችን ለእኛ አምፑሉን እኮ አጣ፣ የታለ አምፑሉ ይላል። ያኔ ይነገራቸዋል ዳንኤልን እንዲመርጡ። እንዲህ አይነት ችግሩ እንዲህ አይነት ስራ ሁሉ የተሰራው በዛ ምርጫ ውስጥ። አሁን ግን የኢትዮጵያ ሕዝብ ባለፉት 5 ዓመታት በተለይ ደግሞ የአዲስ አበባ ሕዝብ አዳነች ተመርጣ ምን እንዳረገችው፣ አብይ ተመርጦ ምን እንዳረገው በግልጽ አይቷል። ቤት የፈረሰበት፣ ቤት የወደመበት፣ ልጅ የታሰረበት፣ ልጅ የተገደለበት ይሄ ሁሉ ነገር በቃ ከአቅሙ በላይ ሆኖበታል። ያኔ ወጥቶ የመረጠው አካል በአዲስ አበባ ደረጃ የመረጠው አካል በምክር ቤት በዚህ በፓርላማ ደረጃ የመረጠው አካል በሀገር አቀፍ ደረጃ የተመረጠው አካል ምን እንዳደረገው የኢትዮጵያ ህዝብም የአዲስ አበባ ህዝብም በግልጽ አይቷል። ይሄንን የምርጫ ፓርቲዎቻችን በስነ ስርዓት መጠቀም አለባቸው። ይሄንን ልዩነት ትልቅ ልዩነት ነው ያለው። ያኔና አሁን አንድ አይደለም። አሁን ሪሊ ኢቭን የ2013ቱን አይነት ምርጫ እንኳን ቢመጣ ከፍተኛ ችግር ሊገጥመው ይችላል። ብልጽግና ደግሞ ያውቃል ይሄን ነገር ስለሚያውቅ ለዚህ እኮ ነው የባሰ የሚወስዳቸው እርምጃዎች የባሰ ጨቋኝና የሰው ልጅ ህሊና ከሚያስበው ውጭ ይሆናሉ ብዬ ማምነው ለዚህ ነውና ይሄን ሁሉ ከግንዛቤ ውስጥ መውሰድ አለብን ብዬ አምናለሁ። አቶ ኤፍሬም ቀደም ሲል እንዳልኩት እንግዲህ በምርጫ ጉዳይ ላይ እኛም አጀንዳ ማድረግ ፈልገ ነው ሳይሆን
ያው አገዛዙ ይህንን ጉዳይ ወደፊት ገፍቶ በሚዲያ ተቋማቱ በተለያዩ መዋቅሮቹ የምርጫውን ጉዳያችን እንዳድርጎ ማምጣቱ አይቀርምና ከዛ አንፃር ምን መደረግ አለበት? ተቋሚዎች በተለይ አገር ቤት ያሉት ከዚህ ያው አገር ቤት ያሉት ፓርቲዎች አብዛኞቹ የምርጫ ፓርቲዎች ናቸው። ላብነትም አሁን ኦፌኮ ጠንካራ የሆነ ከአገዛዙ ጋር በተያያዘ አቋም እንዳለው ይታወቃል። ግን ይሄኛው ምርጫ ካልተሳተፈ የፓርቲ ህልውናው ያከትማል። ምክንያቱም ባለፈውም አልተሳተፈም። 2 ተከታታይ ምርጫዎችን የማይሳተፍ ከሆነ ብሔራዊ ምርጫ ቦርድ ከፓርቲነት ሊሰርዘው ስለሚችል የግድ ወዶ ሳይሆን ተገዶ ምርጫው ላይ ሊሳተፍ ይችላል። እንዲህ አይነት አጣብቂኝ ውስጥ የሚገቡ ፓርቲዎች ሊኖሩ ይችላሉ። ከዚህ አንፃር ምርጫው ምንድነው? እንዴት ነው መደረግ ያለበት? አብይ አህመድ ከዚህ አጀንዳ እንዳያተርፍ በዚህ አጀንዳ ተንጠልጥሎ ተጨማሪ 5 ዓመት ኮንትራት ይዞ ዓለም አቀፉ ማህበረሰብ የኢትዮጵያን ህዝብ ማደናግሮ እድሜው እንዳይቀጥል ምን መደረግ አለበት የሚለውን በደንብ የተሰላና የተጠና ስትራቴጂ መከተል ይገባልና በዚህ አንፃር አንዳንድ ሐሳቦች ካሉ መድረካችን ይህንን ለማንሸራሸር ዝግጁ መሆኑን በዚህ አጋጣሚ ለመግለጽ ወዳለሁ። አቶ ኤፍሬም አዴቦ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እኔ በጣም አመሰግናለሁ።